ተወዳጅ ቤኩማን ባይዘውኛ ተጣልተንበት ነበር እርሱ ላይ በእውነት ተዋናይ ብቻ ነው ተወዲ አሁን በጣም ፈሪ ማረም በጣም ፈሪ ሰው ጋር መግባባት የሚከብደው አትመስልም መብቴ ነው አቤት የምንቆርጠው ነገር ብዛቱ ውሻ በጣም አፍቃሪ ነኝ ጥግ ድረስ ፍቅር ከባድ ነው ምንም አይጠቅማትም ግን እንትኑ ይወስናል ሞመንቱ ይወስናል አላበኛ እንጂ ሰላም ተመልካቾቻችን ያለ ነው እንግዲህ ያልተላኩ መልእክቶች ፕሮግራም ላይ ነው የዛሬ እንግዳዬ አክተር አረብ ተዋናይ በማለዳ ኮከቦች የምናቀው ምን አክተርና ተዋናይ ሳይሆን ተዋናይና ተንቀያይራቸው በማለዳ ኮከቦች አይደል የተዋወቅን ማለዳ አለ አንቺ 10 አመት ማለዳ ኮከቦች 10 አመት አሁን 2000 ስንት ነው 18 ኦኬ 2010 ማለት ነው ኦሬዲ 8 አመት ምናምን 8 እንደዚህ አመት በጣም ረጅም ጊዜ አይደል ተዋናይ ብቻ ነው ተወዲ አሁን ለጊዜው በቅርቡ መጻፍ ጀምሬ ስክሪፕት የሆኑ ሰዎች አላነበሉ ጥሩ ነው አለኝ ይገርምሻል የሚያነብልና የሚያነብልኝ ያገኘው ተመስገን እንዳንዱ አልተቆጣ አሁን ታይትሉ እንዴት እንደማመጣው ነው የቸገረኝ አረ ችግር የለውም ኮርሱ ባይታወቅም አክተሮች አሉት ተዋናዮች አሉት ምናምን ስክሪፕት ላይ አይ ገና እንዴ ለራሴ ነሳኩት ገና ነው እንዴ ላውጣ እንዴ እንግዲህ ተመልካቾቻችን ዛሬ ተወዳጅ ቤኩማን ይዤላችሁ መጥቻለሁ እንግዲህ የማናወራው የማናነሳው ነገር የለም ብዬ አስባለሁ እኔ ነኝ ያለኝ ለሁለት ችግር የለም በጣም ሊጠይቀኝና እንዲተዘጋጅ የመጣው ይመስላል በጣም የገባኝ ነገር እንደው ታውቂያለሽ ማለት ነው ከኢንተርቪው በፊት ቁጭ ብላችሁ አውሩ ይባላል አንዳንድ ኢንፎርሜሽን ለመለዋወጥ ለካ ነፂ እንደዚህ ነች አይ እግዚአብሔር አቤት የምንቆርጠው ነገር ብዛቱ ወንድ እንደው ይታለ እንደው ቁረጠው አንተ ቁረጠው አገኛለሁ ፕሮዳክሽን ላይ ይታወቃል መገናኘታችን አይቀርም ኦኬ እንግዲህ ፕሮግራማችን እንደምታውቁት ኦፕን ቶክ ነው አይደለ እኔ ብቻ አይደለም የምጠይቀው የሚመጣው እንግዳ ምንም አይነት ጥያቄ መጠየቅ ይችላል ትክክል ግን ያው ፐርሰናል ነገር አለው እንዴ ለምን ፐርሰናል አይደለም ብጠይቅ ለምን አንቺ ቆይ መጠይቁን ገና እኮ ነው ፐርሰናል ነገራችንን አናወራም ትላላችሁ ግን አይደለም ያው ለምሳሌ እኔ ገና ምን እንደምጠይቅ በምን አውቀሽ ነው አላቅም ግን ይሄው አላ አይደል ገና ለምሳሌ እኔ የሆነ ሰው እንግዳዬ ለማድረግ ስሞክር ያው ፐርሰናል ነገር አናወራም ፐርሰናል ማን ነው አናወራም እሱ ልንገር ብዬ ነው እሺ ተወዲ እንኳን ደህና መጣ ለማንኛውም እንግዳዬ ስለሆንኩ በጣም ደስ ብሎኛል እኔም ደስ ብሎኛል ያልተላኩ መልእክቶች ምንድነው እሱ ነገር እኔ ባይዘው እንዴት እንደመረጥሽው በጣም ገርሞኛል እውነት ያልተላኩ መልእክቶች ሐሳቡ አሁን እንዴት ነው የሚባል አይደለም ወይ የሚነገር ምናምን አይደለም የምታስቢው አይደለም አሁን ያልተላኩ መልእክቶች ብለሽ የምታስቢው ነገር አይደለም እና ርዕሱ ራሱ ደስ ይላል አሪፍ ነው እንዴት መጣልሽ አቤት ጥያቄ ይሄ ጀመርኩ ያልተላኩ መልእክቶች ማለት ይሄው ከንቱኑ ያልተላኩ መልእክቶች ከሚለው ኮንሰፕት ራሱ ስታስበው ብዙ ሰዎች ውስጣቸው የያዙት ነገር አለ ብዬ አስባለሁ ወይንም እንደ መተንፈሻ ይሄ አንዳንድ ሰው በመጻፍ ሂል ያረጋል በመስፈን በሆነ ነገር በማድረግ ምናምን ሂል ያረጋል አይደለ ሁሉንም የጻፍናቸውን ነገሮች ደግሞ የሚመለከተው ሰው ጋር ዳይሬክትሊ ላንልክ እንችላለን አሁን አንተ የሆነ ነገር ጽፋ የሆነ ቦታ ሲነበብልህ ደስ ይላል አይደለ ቀጥታ መስጠት ባትችልም አሁን ይሄ እኮ ስሜት ምናምን ብለህ ለምትፈልገው ሰው ልትነካካው ትችላለህ ቀጥታ ባትችልም ማለት ነው ያንን መንገድ ለመፍጠርም ነው ያልተላኩ መልእክቶች ያልነው እዚህም ስናወራም አሁን ለምሳሌ ተወዲኔ ጋር መጥቶ ሲያወራ ሜቢ ብዙ የምታወራበት መድረክ ሊኖርህ ይችላል እኮ ይሄን ደግሞ እንደ አንድ መድረክ የሆኑ ሰዎችን ቤት ለቤት ሄደህ እንኳን ባትነግራቸው ወይንም ይሄ ካንተ መማር ወይም መውሰድ የሚፈልጉትን ነገር ቀጥታ ዳይሬክት ባታገኛቸው እኔ ጋር የሚመጣው ሰው መላክ የሚፈልገውን ግን ያ መላክ ያልቻለውን ሐሳብ የሚያስተላልፍበትም ነው
ብዬ አስባለሁ እንደ እንግዳም ማለት ነው። እዚህኛው ያልተላኩ መልእክቶች ፕሮግራም ላይ የተለያየ ያልተላከ መልእክት ይላክልናል በየትኛውም የሶሻል ሚዲያ ፕላትፎርም። ይህን እያደመጣችሁ ያላችሁም የኔ ድርሻ ወይንም ያልተላኩ መልእክቶች የሚል የሶሻል ሚዲያ ገጾቻችንን በመጠቀም መላክ ፈልጋችሁ ያላካችሁት፣ መናገር ፈልጋችሁ ያልተናገራችሁት የእናንተ የሆነ መልእክት ካለ ላኩልን፣ እንቀበላለን። እኔም ቆይ አሁን ስሜን ቀይሬ ድሮ ትዝ ይልሻል እንትን ምናምን ከ4 ኪሎ ምናምን ተብሎ በሬዲዮ ነው የምናውቀው አይደለ? አሁን እንደዛ ነኝ። ሚኒ ሚዲያ ነበር እንደዛ እናደርግ ነበር። ሚኒ ሚዲያ እኮ ነው ተሳትፌ አላውቅም። የመጀመሪያ አርት ላይ በስማ ማንቻው ማርያምን ተሳትፌ አላውቅም። ከምር ነው በእውነት። የት ሀገር የት የተማርክሽ? የት ሀገር ልጅ ነው የሚባለው? አዲስ አበባ ተወደ አትመስልም። ኧረ ተው የሆነ ሰውዬ ማለት ነው እግዚአብሔር አክስቴ ጋር ቁጭ ብዬ ድንገት ነው እንግዳ ነው የሚመጡ ምናምን ልክ እንዴ ቀጥታ የአዲስ አበባ ልጅ አትመስልም አለኝ። እንዴ ምንድን ነው ምናምን ስል አይ ይሄ ትንሽ ወደ ትግራይ አካባቢ ምናምን የመጣ ነው የምትመስለው ምናምን። ኧረ በለው ኦኬ አልኩ። ግን ለምንድን ነው አዲስ አበባ ልጅ ማለት እንዴት ምን ለምን አትመስልም? አሁን እኔ ተወዲ ከማለዳ ኮከቦች ጀምሮ ሳቅ ከሆነ ሀገር መጥቶ የተወዳደረ ሰው ሀገር ነው የምንለው አይደል? በተለምዶ ከሆነ አካባቢ መጥቶ የተወዳደረ ከዛ ሀገር የአዲስ አበባ ልጅ ነኝ። ግን የእውነት ልደታ ነው ሰፈሪ እኮ ጭራሽ ውድ ነው ደግሞ የሚገርምሽ ሰፈሩ። ኧረ በጣም ከባድ ሰው። በዚህ አጋጣሚ እንደውም የማለዳ ኮከቦች ከመምጣቱ በፊት ስላለው ተወዲ ነው። ድሮ በጣም ፈሪ ማርያምን በጣም ፈሪ ሰው ጋር መግባባት የሚከብደው በምናምን እና ያው ከሰው ጋር ኮሚኒኬት ሳረግ እንደዚህ አሁን ፊት ለፊት ችግር የለብኝም። ግን ይሄ ወጥቶ ለማውራት ምናምን የምደፍር ሰው አይደለሁም ምናምን እና በጣም ፈሪ ነበርኩ ምናምን። ሰንበት ትምህርት ቤት ያው ግቢ ጉባኤ ምናምን አገለግል ምናምን ስለነበረ እና እዛ ነው እኮ አሁን እንደውም ወጥተው ቲያትር ሲሰሩ ምናምን እንደው አይፈሩም ምናምን ብዬ ትላለህ ጭራሽ ደግሞ ያስፈራል የምር። አሁን እንደዚህ ቁጭ ብሎ ለሚያዩ ተመልካች ሆነሽ ቲያትር ስታይ ፊል አታረጊም? አሁን እንዴት ነው ምናምን እንዴት ነው የሚሆኑት ምናምን እንደዛ ነበር። ምጭ አስማት ያላቸውም ይመስላል የሆነ ልጅ እያለ ነው ድምጻቸው ጮክ ምናምን ሲል እንደዚህ ብለሽ ሰው እና ሁሉም ግን እንደዛ ነበር የሚመስለኝ በቃ ምናምን። ከዛ ሰንበት ትምህርት ቤት ውስጥ ነው የሆነ ኤርሚያስ ይባላል ትሰራለህ ሲል ምንድነው ወተት ከዛ አገልግሎት ነው እምቢ አይባል። ከዛ በጣም ጉብዝና ልንገርሻ 30 ደቂቃ የነበረ ፕሌይ በ12 ደቂቃ ጨረስከው? አዎ ምክንያቱ ወሳኙ ግን አራጨፍጭፍልኝ አጨብጭብ እንዴት ዘልዬ ስንት ፔጅ ካስጨበጨብክ በኋላ ዘልዬ እግዚአብሔር ዘለልኩ። ስንት ፔጅ እንደዘለልኩ አላውቅም። ብቻ የመጀመሪያውን ትዕይንት ሰርቻለሁ ትዝ የሚለኝ። ከዛ ሁለተኛው ትዕይንት ላይ ስንገባ ለካ የሆነ የሚምታታ ቃል አለ ወደ መጨረሻው ጋር የሚሄድ ማለት ነው። ያን እንዴ እዛ ሲሄድ ገባ እነሱ። ከዛ አለቀ እና ደግሞ መሽቶም ነበር በጊዜ ሄድን። ዳይሬክተር ምንድን ነበር የተባልከው? የዛኔ አሪፍ ነው በቃ የመጀመሪያ እንዴ በጣም ጎበዝ አሪፍ ናይስ። አይገርም የሆነ ነገር ቢሉ ተመልሰ አታየው ያን መድረክ እና ኤርሚያስ የሚባለውን አሁን በጣም ጎበዝ ነው፣ ጸሐፊ ነው፣ ዳይሬክተር ነው፣ በጣም ጎበዝ እና በጣም ብዙ ነገር ላይ አፕሪሺየት ያደረገኝ ትወና ላይ እሱ ነው። እና አክቲንግ ግን ይሁን ምን ይመስላል ምናምን የሚለውን እንዳቅ ምናምን ያረዳኝ እሱ ነው። እና ቂርቆስ ሰንበት ትምህርት ቤት ነበር የነበረው። በቃ በጣም ጎበዝ ነው እና የምን ጊዜም ባለውለታዬ ነው። የትም ቦታ ላይ ብሄድ የማመሰግነውና ወደ ማለዳ ኮከቦች እንዴት አሰብክ? እየፈራ ግን ውድድር ደግሞ ሌላ ነው አይደለ? ሌላ ኮንተንት ነው። የሚገርምሽ 3 ዓመት ማለዳ ኮከቦችን ውድድሩን እያየው ማለት ነው ታድለው በቃ እንዴት ነው እንትን የሚሉት እያልኩ 4ኛው ዓመት ላይ ማስታወቂያውን ሳይ ልቤ ይመታል። የምር እግዚአብሔር ማለት ማስታወቂያ እየተላለፈ ሳልፍ ወይ የሆነ ቦታ ኮን እንዴት እንደሚመታ ስቲል ፊል አረጋው። በጣም ነው የሚመታው። ይሄ ነገር በቃ ልግባ ወዳደር ምናምን ከፍሬንዶች ጋር ምናምን እናወራን እንዴና ምናምን ስራ በቃ እንግባ ተባለ። ገባን፣ ተወዳደር። የመጀመሪያዋን ዙር ለማለፍ የነበረችዋን ጭንቀት ኦፍ ኮርስ የመጀመሪያ ስለሆነ
ከዛ ደግሞ ስብሰባ ማዕከል ነበር የነበረው ይሄ እንትን የመጀመሪያው ጥሪ እና ስብሰባ ማዕከል መጨረሻ ላይ የተቀመጥ ነው። ጢም ብሎ ሞልቷል። አሁን ከዚህ ሁሉ ውስጥ ነው አንደኛ ማለፍ አንደኛ መውጣው ማለት ለዙሩ አለ እዛ ይዙራል። ግን እግዚአብሔር በቃ አረገና የውድድር አራተኛው ሲዝን ሙሉ አሸናፊ ነው። መዝጊያ አረገኝ እኔ አይገርምም? የመጨረሻው ነው የመጨረሻው። የማለዳ ኮከቦች እንደ ኪነ ጥበብ ዘርፍ በጣም የሚያስቆጭ ይመስለኛል። እኔ እንደው በግሌ ሳስበው አይደለ በጣም ብዙ ሰዎች አሉ በነገርሽ ላይ እንደውም አሁን እዚህ ውስጥ እንደው ፕሮግራሙን የምታዩ ሰዎች ካላችሁ ማለዳ ኮከቦች ላይ የነበሩትን ስፔሻሊ ቶፕ 20 ከዛ ምናምን ተብሎ የተመረጡትን ሰዎች ያስደነግጥ። አሁን እንደው ሚስጥር ነውና የሆነ ነገር ለመኮረጅ ሲፈልግ ገብቻ የሆኑ ሰዎች የማያቸው ሰዎች አሉ እና ከዛ ደግሞ አስተያየት ሲሰጣቸው ተቀብለው የሚሰሩበት መንገድ እንዴት እንደሚሰሩት ምናምን የነበረው ቁጥብ ነበር የማየው። ሲጀመርም የሆነ ሰው አምኖ ወደ ውድድር ሲመጣ እኮ አለው በቃ የሆነ ነገር አለው በቃ የሚያሳየው የሆነ አቅም አለው ማለት ነው። በዛ ሰዓት ደግሞ የነበሩት ማለት የሆኑ ዙሮች ከባድ ናቸው። የሆኑ ዙሮች ደግሞ ብታዩም ኦኬ የሚያምት ነው። የኛ ደግሞ ዙሩ ሙሉ በጣም ጎበዞች ነበሩ። በጣም እንዴ አላችሁ እኮ አይደል? አሁንም ስቲል ኢንዱስትሪው ላይ አላችሁ ብዙዎቻችሁ። የተወሰኑ ሰዎች ነው አሁን እኔ እና የተወሰኑ ሰዎች ነው ያለነው። ግን ይሄ ከ5 ከ6 ምናምን በኋላ ያሉት የወጡ ሰዎች ነው ያሉም አይደል? ምን አስተማረህ ያ ውድድር? ከዛ በኋላስ ምን ጠቀመ? እኔ ምን የሚል አባባል አይቻለሁ መሰለሽ፣ ማሸነፍህን ሳይሆን ከውድድር አለመውጣትህን አስብ የሚል አባባል አለ። ማሸነፍ ካሸነፍሽ በቃ ይሄ አሸንፈሻል። ከዛ የሚመጣው ይሄ እብጠት ነው እንትን ነው ምናምን ፕራውድ ነው። ካሸነፍሽ በኋላ ግን ሌላ ውድድር እንዳለብሽ የምታስቢ ከሆነ ይሄኛውን ትተይዋለሽ። አሁን እኔ የማለዳ ኮከቦች አሸናፊ የሚለው እንደው ሰው ሲጠይቀኝ ምናምን ካልሆነ በስተቀር በቃ እዛ ጋር ጨርሻለሁ። ከዛ በኋላ ደግሞ ከፍ ወደሚለው ደግሞ ትሄጃለሽ። ስለዚህ ሁሌ የማስበው ከውድድር አለመውጣቱን ነው። ለመወዳደር ስትሞክሪ ሁልጊዜ አዲስ ነገር ለመፍጠር ለመማር ለማየት ምናምን ልብሽ ዝግጁ ነው። ጉረኛም አትሆኝም አለኝም አትይም የሆነ ምን አትይም። ሁልጊዜ የሆነ መስመር ውስጥ ነው የምትቆየው። እሱ መስመር ደግሞ አሪፍ ነው። ይሄን የጠቀመኝ እንዳልከው ነው። አሁን አሸነፍኩ ብለህ አብጠህ ብትወጣም የምታብጥበት አይነት ኢንዱስትሪ አይደለም ያለን። አብጠህም አይደለም በስነ ስርዓት ኖሮህም እድሉ ማታገኝበት ነው። ግን ተወዲ ከዛ ከወጣ በኋላ እንደጠበቀው አገኘው ኢንዱስትሪውን እንዳሰበው በር ከፈተለት ሰራ እንደልቡ በጣም እንደው አሁን ራሴንም መማሪያ ማረገው ነገር ምንድነው ታውቂያለሽ? ከገባው ካየሁት በኋላ ውድድሩን ካየሁት በኋላ አሸናፊው እንኳን በቃ አሁን ማን ነው የትኛው ዳይሬክተር ነው የሚደውለው? እስቲ ስልኬን ቁጭ አይዋለሁ። አሁን ይሄኛው ፊልም ቢደውል አልሄድም እንትን ቢያይ እንዲህ እየታሸው የሆነ ለካ የሆነ ነገር አምልጦኛል። ለካ ቅድም እንዳልኩሽ ነው። አሁን ማሸነፌ የሆነ ሰዓት ላይ ለካ የሆነ ምናምን አምጥቷል። ልክ ያልሆነ ስሜት አምጥቷል መሰለኝ። እሱ ነገር እየቆየ እየከረመ ሲሄድ የማይሆን ስሜት ውስጥ ገባ። ልክ ያልሆነ ነገር ውስጥ ገባ ምናምን እና እንደ ልቡ የሆነው ባለመስራቴ እንደ ልቡ ሆኛለሁ። የሚገርም ስንፍና ውስጥ ነበርኩ ምናምን። ለካ ሰው ጋር ማግኘት፣ ሰውን ማውራት፣ ኮሚኒኬት ማድረግ፣ የራስሽን ላይን የሆነ ነገር ማድረግ ምናምን ነካ ነበረብሽ። በብዙ ፕሮሰስ ነው። ከዛ ሌላ ድራማ የመቅዲ ድራማ የመጣው ግማሽ ጨረቃ የመጀመሪያ ነው። አዎ መቅዲ እንደዚህ ነበር አይደል? ያሸነፉትን ልጆች ትንሽ ሰብስባ የሰራችው ፕሮጀክት ነበር። የደረሰ እሱ ስራ ወይኔ አንድ ሲዝን ሰርተን ሁለተኛ ሲዝን ብሬክ ላይ ልንደርስ ስንል ቆመ። ለምን እንደቆመ አላውቅም። ተላልፏል። አዎ በእውነት በጣም ብዙ የሚወደው ሰው እኮ አለ። እኔ እንትኑ ነው ማስታወሰው። በቃ ይሄ ፕሮሞሽኑን እናንተ እንዳላችሁበት ምናምን የሆኑ ከማለዳ ኮከቦች የወጡ ብዙ ልጆች እንዳሉበት ከማለዳ ነው የነበርኩት። ይሄ በቃ አሉ የሆኑ አዳዲስ ሰዎች ይዛ እንደመጣች ስታወራ የሰማው ይመስለኛል። ግን እንትን አይደለም በቃ ባይዘው እሱ ፕሌይ ሪል ስቶሪ ነው።
የውድነህ ክፍሌ ነው። ውድነህ ክፍሌ ያ መቅደስ እና ውድነህ ክፍሌ አሁንም ሌላ የሰሩ ነው አይደል? አይ ቲንክ ዩቲዩብ ላይ መሰለኝ እሱ ሪል ስቶሪ ነው። እንደውም የሆነ ጊዜ ሲወራ የነበረ ምንድነው ሜክሲኮ ላይ በጥይት ደብድቦ ገድሏት ምናምን የሚል ታሪክ የነበረበት ነበርና አንደኛው ፓርት እዛ ከስቶሪው ፓርት መሀል አንዱ ነበረበት ውድነህ ራሱ እና የራሱን ስቶሪ ነው ካራክተር አለው። ይሄ ካራክተር እኔ ነው ብሎ ነው የነገረን እና በጣም ኢምፕሬሲቭ የሆነ ስቶሪ ነበረ። ባይቆም ቆንጆ ነበረ። ግን ያ ከዛ በኋላ እንደ ፊልም አንድ ፊልም ሰራችሁ። እንዴት ሰራችሁ? ለመግባት ነው ሲስተም ውስጥ ጅልጥ ነው። እኔ በጅልጥ በሚለው ታይትል እንትና ኮንፈርት አይሰማኝም ነግሬያለሁ። ለምን እኔ እንጃ እንደ ግል ጅልጥ በሚለው እኮ ርዕስ አልስማማም እኮ ለምን ከምን አንፃር እንዴት ምናምን እንደ ታይትል ሆኖ የሚቀርብ አሩን ነው። እኔ ለራሴ መሰለኝ የምሬ ነው። ጅልጥ ፊልም ነው ብዬ የምና እንደዚህ ነው ፊልሙ የሚያስቀው እንጃ ታይትሉ ምንጭ ታይሰጠኝ ባይዘውኛው ተጣልተንበት ነበር ርዕሱ ላይ በእውነት ልክ አይደለም ለምን ይባላል ምናምን። ከዛ ግን ውጪ ላይ ያሉ ርዕሶች ቼክ አደረግን። ምሳሌ ይሁን አይሁን አላውቅም፣ ግን ኢዲየት የሚል ፊልም አለ፣ ስቱፒድ የሚል ፊልም አለ፣ አግሊ ጋይ የሚል ፊልም አለ ምናምን ታይትላቸው ኦልሬዲ እነሱ ከዛ ታይትል ክሬት የሚደረገው አንደኛው መንገዱ ወይ ታሪኩን ይገልጻል ወይ ስቶሪውን ይገልጻል። ማን ነው ወይ ታሪኩን ይገልጻል ወይ ካራክተሩን ይገልጻል ወይ ደግሞ እዛ ውስጥ የተገለጸባትን የሆነ ሀሳብ ብቻ ሊገልጽ ይችላል የሚል ነገር ውስጥ ነበር የገባ ነው። እና አብዛኛው ስቶሪ የካራክተሩ እዛ ውስጥ ያለበት ካራክተር ወደዛ ሄደ። ከዛ ደግሞ እንዴት ነው ይሄ የሚያጋድለው በቃ ይሄ ኮሜዲውን ሲሰራ ምናምን ካራክተሩ ላይ ቤዝድ ሲሆን ካራክተሩ ወደዛ ነው እንትን ያለው ደደብ ነበረ። እንደውም ሌሊ የሆነ ርዕስ ነበረው፣ ምን ርዕስ እንደነበረው ጠፋኝ። ከዚህኛው የባሰ ከዛ ጅልጥ ላይ በቃ ከዛ ደግሞ ከዚህኛው ከፍ ይበል የሆነ ርዕስ ምናምን አወጣን በቃ ምናምን ተብሎ ከዛ ደግሞ የደራሲውን ፍቃድ ስለሆነ ግን ስናየው አሉ አይ ነው አፍ ላይ ሊከብድ ይችላል እንደዛ። እኔ አሁን እንደዛ ነው ብዙ ሰው እኮ አክሴፕት አድርጎት ነው። እኔ ግን አሁን ጅልጥ ብዬ ለማውራት ከበደሽ የነ ቡሪክ ፊልም የነ ተወዳጅ ፊልም ትክክል ነው ለለም ፊልሙ ግን ወደድሽው? ፊልሙን አይቻለሁ። እኔ በጣም ተዝናንቼበታለሁ። ፊልሙ ግን የሰራችሁበትን እንትን ማወቅ ፈልጌ ነው። እንደነዛ ክሩ ሰብሰብ ብላችሁ ለመስራት ምን አነሳሳችሁ? ምንም እንትን ቡሪክ መስራት ፈልጋለሁ አለ በቃ። ከዛ ሐሳቡ የሱ ነበር፣ ፕሮዲዩስ የሚያደርገው እሱ ነበር ምናምን ሰራ ነው። ከዛ የነበረው ግን በጣም ኢነርጂ ነበረው ፊልሙ በጣም አሁን ቢታይ አሁን ያኔ አይቼው ነበር በቅርብ 2 ምናምን ሚሊዮን ታይቷል። 2 ገብቷል። ኢነርጂው በቃ በጣም እንትን የሚያስብል ነው። ከዛ ደግሞ እዛ ውስጥ ያለው ሰው በሙሉ ያዋጣው አቅሙ ነው። በጣም ደስ የሚለው እንደዚህ አንድ አይነት ኢነርጂ የመስራት ፍላጎት ኖሮ ፊውቸርክን አብረህ ምናምን በጣም ደስ የሚል ኢነርጂ ነው የሚሆነው የዛኔ። እኔ አሁን ከዛ በኋላ ምን እንደማመን ልንገርሽ። ምንም ነገር ውስጥ የፈለገ ነገር ውስጥ ይሁን የሆነ ኢነርጂ ከጎደለ እግዚአብሔር ነው ምስክሬ ነገር ይበላሻል። 4 ሆነን ወይ 5 ሆነን የሆነ ነገር ጀምረሽ የአንዱ ኢነርጂ ልክ ካልሆነ የሆነ ቦታ ላይ ፌል ሲያደርግ በቃ እንደዚህ ይታያል። ደግሞ ፕሮዳክሽን ነው። እኔ አንድ በጣም ሁሉም ሰው የሚያውቃት የፊልም ባለሙያ ነች። ምን ትላለች መሰለ እንዲህ ፊልም እያየች የዚህ ፊልም መንፈሱ ልክ አይደለም ትላለች። በጣም ልክ ነው። በቃ መንፈሱ ይሄ ወይ ክሩ ጋር ጠብ ነበር ወይ እንትን ነበር ወይ ዳይሬክተሩና ፕሮዲዩሰሩ ጋር ጥም ነበር፣ ግን ጥሩ አይደለም መንፈሱ። በቃ ያስታውቃል። ዳይሬክት ያስታውቃል፣ ወጥቶ እንኳን ያስታውቃል ስራው ክሩ ጋር ሰላም ካልሆነ እሱ አያስኬድም። ምክንያቱም ለምን መሰለሽ አሁን የምትሰበስቢ አሁን ለምሳሌ እዚህ ያሉት ክሮች አሉ አይደል ማች ባታረጉ በኢነርጂ አሁን ይሄ ፕሮዳክሽን የምትሰሩት ጭራሽ ከዛ ደግሞ የእያንዳንዱ ኃላፊነት በእያንዳንዱ ነው የሚጠየቀው። እኔ አሁን አክት ባረግ መስራት የሚገባኝን ያህል ላልሰራ እችላለሁ። በቃ ደብሮኝ ነው የመጣሁት በቃ ምንድን ነው የፈለከው እንደዚህ ማድረግ በለው በቃ አልኩኝ። ከዛ መሄድ ነው እንጂ ልጨምር እስቲ እንትን ልበል የለውም። ዝም ብለሽ ነው የምትሰሪው። ካሜራማኑም እንደዛ ካደረገው ዳይሬክተሩም እንደዛ ከሆነ
ልክ አይመጣም። ግን ኢነርጂ ከፕሮፌሽን ከምናምን ልክ በላይ ልክ ስትሰበሰብ እሱ ነገር ይፈልጋል በቃ እና ፊልምም እንደዛ ፊልምም ሆነ የትኛውን ፕሮጀክት በዛ ወይ የሚሰራ ይመስለኛል አይደል? ምንም ሰላም ወይም የሆነ ነገር ድባብ ከሌለ የሚወጣው ነገር ጥሩ አይሆንም። ልክ አይደል? ተወዲ ያለ ነው ያልተላኩ መልእክቶች ፕሮግራም ላይ ነው። አንድ ያልተላከ መልእክት እናስገባለን መሃል ላይ ታነባለህ። እኔ ነው ማነበው እንግዲህ ስም አንጠቅስም፣ ላኪውንም የተላከለትንም ሰው አንጠራ። ያልተላከ መልእክት አንድ አሁን የሰው መልእክት ማንበብ ግን ይሄ አሁን የሰው ቴክስት እንደማንበብ ስልክ ከፍቶ ቴክስት እስቲ ቀጥል። ይሄ ላንቺ ይደርሳል ብዬ ወይም ደግሞ እንድታውቂው ስለፈለኩ አይደለም የጻፍኩት ህመሜ ከቀነሰልኝ ብዬ እንጂ ሰው ሲያውቅልኝ መዳን ከቻልኩ ብዬ እንጂ እኛ ስናውቅለት እኛ እና ኦዲየንሶቻችን አሁን ለዚህ እንግዲህ መፍትሄ አለ። አሁን ልናወራ ነው ማለት ነው። መፍትሄ መስጠት ግዴታ ነው። መፍትሄ አይደለም፣ መፍትሄ አይሆንም። ግን የኛና ሐሳብ ይሄ ሰው ስናወራለት እንኳን ሂል ሊያደርግ ይችላል። በቃ የሆነ ሰው ህመሙን ሲያወራለት እንኳን ደስ ሊለው ይችላል። ፍቅር ከባድ ነው። እሺ ስለወደድኩሽ ይቅር በይኝ። ለመስማት አይደለም ዝምታ መጮህ ስለጀመረን የጻፍኩት። እባክሽ ስለወደድኩሽ ይቅርታ አድርጊልኝ። እንደዚህ አይነት ይባላል። ይሄ ከባድ ነው። ንጹህ ፍቅር በምላሹ ምንም እንደማይጠይቅ ባውቅም አሁን እንኳን ተስፋ አድርጌ ነበር። መረበሽ አልፈልግም። የኔን መኖር ክብደት እንድታስተውይ በማሰብ ብቻ በእያንዳንዱ የህይወትሽ ማዕዘን ውስጥ በጸጥታ ጠብቄሻለሁ። ግን አላየሁሽም፣ ወይም ምናልባት ምንም ግድ አልሰጠሽም ይሆናል። ቆይ ገዛ ስለወደድኩሽ ይቅር በይኝ። ፍቅሬን ስላልተረዳሽ ደግሞ እኔ ይቅር እልሻለሁ። እንዲህ አይቻልም። እንደዚህ የእውነት አይቻልም ማለት እሺ ቆይ ይሄን እንረዳለን። ቆይ ምክንያቱም ሁሉም ሰው ፍቅርን በዝምታ አይመለከትም። በጭካኔ አልጎዳሽም፣ በመቅረት በቸልተኝነት ጎዳሽኝ። ፍቅር የሚሰማን ነገር ነው ብዬ አስብ ነበር። ለካ የሚያጠፋም ጭምር ነው። የት ሊድ መውጫው? እናም አሁን አንቺን በመልቀቅ ራሴን ላትርፍ። እኔ ቤት ውስጥ ገብቶ ግራ የተጋባ እርግብና መስኮቱ አንድ ጊዜ ብቻ ይከፈታል ብዬ ጣሪያ ላይ እየዞርኩ የምጠብቅ አይነት ነበርኩ። እንዴት መስኮቱ የተከፈተ እርግብ ነው እሱ። እኔ ቤት ውስጥ ገብቶ ግራ የተጋባ እርግብ እሱ እና መስኮቱ አንድ ጊዜ ብቻ ይከፈታል ብዬ ጣሪያ ላይ እየዞርኩ የምጠብቅ አይነት ነበርኩ። መስኮቱ እስኪከፈት እሱ እርግብ ሆኖ ይወጣ እርግብ ሆኖ ተይዘህ ቤት በኩል የኔ ጌታ። አንቺ ግን መስኮትሽን ዘግተሽ እርግቡን የምትወቅሺ አይነት ሰው ነበርሽ። ይሄ እንዴት ውጪ ነው? ለምን ገባ? አይ ቲንክ በቃ የሆነ አሳስራዋለች ነው መስኮቱ እኮ። ከዛ ግን እሱ አሁን ስለገባ ውስጥ ስለሆነ ምናምን እሷ ዘግታ ቁጭ ብላ ለምን ገባ? እንደዛም ነው ከሆነ በቃ የሆነ ጊዜ ትወደኛለች ወይም ምናምን ብሎ እየጠበቀ ያለ የሆነ መስኮቱ ይከፈታል ብሎ እየጠበቀ ያለ እርግብ አይደል? ትፈቅዳለች ብሎ ከዛሬ ነገ ትወደኛለች ምናምን በሚል ተስፋ እንበላ። አይ ወንድ ልጅ መብቴ ነው አይደል? ወንዶችን መወከል መብቴ ነው። የዋህነት ሞኝነት፣ የኔ ትዕግስት መጠቀሚያ፣ ይቅርታዬ ወጥመድሽ መስሎሽ ነበር። ቅንነቴን አየሽና ይህ መሰበር አለበት ብለሽ አሰብሽ። ቅንነቴን አየሽና ይህ መሰበር አለበት ብለሽ አሰብሽ። በሱ ቅንነት ከአቅሟ በላይ ነው። ይሄ ከአቅሟ በላይ። እሺ ለማንኛውም አሁን አብቅቷል። ከከባዱ ከተሳሳተ ፍቅር አንቺን ገላገልኩሽ። ለተለያዩ አስደሳች ፍጻሜዎች እየተዋጋን በተለያየ ህልም ውስጥ ሁለት ሰዎች ነበረን። አንቺ ጀግና፣ እኔ በሰገነት ላይ ያለ ጥላ ነበር። አሁን ደግሞ ጥላ ሆነ። ፍቅር ሞቷል። ስለወደድኩሽ
ይቅር በይኝ ስላልተረዳሁሽ እኔ ይቅር እልሻለሁ። አሁን ይሄ ሰውዬ እንቻሽልኛል ያጅልኝ በእናትሽ ሰጂ አላበኛ እንጂ እንዴ ቆይ ፍቅር አሁን ይቅርታ ያደርጋል? አሁን የምትወጂውን ሰው አንቺ ወደሽዋል፣ እኔን ስላልወደድከኝ ወይ ደግሞ አይ ነው እኮ መብት ነው። ኦፍ ኮርስ ግን ይቅርታ ያደርጋል? ታደርጊያለሽ አንቺ? ስላልወደድኩ ይቅርታ። አሁን ለምሳሌ ያ ሰው አሁን አንተ አትለኝም፣ እኔ ግን ልሞክር እችላለሁ። አሁን ለምሳሌ በጣም ወደኸኛል ወይ እንደዛ አይነት እንትን ላይ ነህ፣ እኔ ግን አልቻልኩም። ሰው መጎዳትህን ካየው ሜቢ እኔ ስላልቻልኩ ይቅርታ ልልህ እችላለሁ። ትከፊዋለሽ ግን አሁን የእሱን ይቅርታ ለምሳሌ በይቅርታ የሚሰበር የሆነ ነገር ላይ ይቅርታ ይበቃዋል? ይቅርታማ አይበቃውም። ግን ደግሞ እች ልጅ እኔ አሁን ጥፋት ኖሮብኝ እኮ አይደለም ይቅርታ ስላፈቀርከኝ ላፈቅርህ ግዴታ የለብኝም። ግዴታ የለብሽም። ነገር ግን ለምሳሌ የኔ ስሜት ነው አይደል? በስሜት ውስጥ የሚመጣ የሆነ ሪያክሽን እኔ እንደዚህ አይነት ነገር ገጥሞኛል። ለምሳሌ አንድ ጓደኛዬ 10ኛ ክፍል የሆነች ልጅ ደብዳቤ ጻፈችለት። ደብዳቤ ጽፋለት እሱን እያነበበ በቃ በደብዳቤ መልስልኝ አለችው። እንግዲህ በደብዳቤ መልሶላት ገብታ ደብዳቤውን ካየች በኋላ ጽፋ ስትመልስለት አይ ቲንክ ልጁ ኢሞሽናል ይሆናል መሰለኝ በሆነ ጉዳይ እና ደብዳቤውን ቦርሳ ውስጥ አድርጌልሃለሁ ስትለው አጠገባችን ነው እንግዲህ መታ እና ልጅቷ ብቻዋን ነው የምትመጣው። አዜጀማ ቆመናልኛ መታ ያኛው ነገር ቦርሳ ውስጥ ነው እሺ ስትለው ውሻ እንደዚህ አይነት ሪያክት አደረገባት ነው በቃ የማይሆን ነገር አደረገ ምናምን። ልጅቷን ገብቼ ሳያት 9 ሰዓት ተደውሎ ነው እስከ 10 ሰዓት ከምናምን ድረስ እስክንወጣ ድረስ ታለቅሳለች። እግዚአብሔር ኔክስት ዴይ ስንመጣ ክላስ እንዴት ብላ እንደምትቀመጥ እንዴት ብላ እንደምትማር ምናምን አያት ነበር እና ልጁ ባጠገቡ ሲያልፍ ሊመታት እየመሰላት ማለት ነው። አሁን ይህንን ኢሞሽን እሱ ይቅርታ ቢላት ምንድን ነው የሚጠቅማት? ምንም አይጠቅማትም። ግን እንትኑ ይወስነዋል፣ ሞመንቱ ይወስነዋል። አሁን ለምሳሌ ቅድም አወራን አይደለ? መድረክ ላይ ቲያትር ስትሰራ ቆረጥከው እዛው ጋር ተወዲ እንዴት ቢባልብህ ምንድን ነው የሚሰማ ስሜት? ያቺ እዛው ቦታ ላይ ብትባል ብትቆጣ ይከብዳል ተመልሶ መድረክ ላይ ለመውጣት አይደለ? እች ልጅ ፍቅሯን ገልጻም ይሁን ደብዳቤ ጽፋለት እዛ ውስጥ አድርጌያለሁ ስትለው ጀማፍ ላይ የሆኑ ሰዎች ለፊት ነው የተናገራት አይደለ? ቦታውም ራሱ የሚያስረሳ አይደለም፣ የተናገረበት ሁኔታም የሚያስረሳ አይደለም። ይቅርታ አይሽረውም እያልኩ አይደለም። ማለት ይቅርታ ሊያጠፋው ይችላል። ኦፍ ኮርስ ከይቅርታ የሚበልጥ ነገር የለም ብለን ካሰብን ግን ሙሉ ለሙሉ በቀላሉ ትተዋለች ብዬ አላስብም። ጥያቄ ልጠይቅሽ ፐርሰናል ወንድ ነው በጣም አፍቃሪ ወይስ ሴት ነች በጣም አፍቃሪ? እኔ በጣም ከሱን ከመመለሰኝ በፊት ወንድና ሴት ብዬ እንትን ለማውራት እንትን ምን ሰው አይደለም የምችል ሰው አይደለም። እኔ በጣም አፍቃሪ ነኝ እንደ ሴት ገብቷላ። በጣም አፍቃሪ ነኝ ጥግ ድረስ። እንደ ወንድ ደግሞ እኔ አፈቅራለሁ ብዬ እስካስብ ድረስ በጣም የሚያፈቅር ሰው አይቻልም። ገብቷላ አይደለ? እኔ እንደውም ወንድ ሲያፈቅር ከጠየቀኝ አይቀር ወንድ ሲያፈቅር የሚሰራ ይመስለኛል ሪሌሽንሺፑ ወይንም ፍቅሩ። ወንድ ከልቡ ሲያፈቅር እስከ መጨረሻ ወርክ ያደርጋል ብዬ አስባለሁ። ሴት ስታፈቅር ግን እዛ ሰው ጋር ተመሳሳይ አይነት ፍቅር ከሌለ ሴቷ መሀል ላይ የምትደክም ይመስለኛል። አፍቅራ ሄዳ ብላ ምናምን የሚደክማት ይመስለኛል መሀል ላይ። ወንዱ ግን የእውነት ፍቅሩ ካለው ማንኛውንም ነገር መስዋዕት የሚያደርግ ይመስለኛል ለዛ ፍቅር። እንደው መስዋዕት እንደመደራረግ እንደመተው እንደመግፋት እንደንትን ካየ ነው ወንዱ ካፈቀረ እስከ መጨረሻው ይሰራል የሚል እምነት አለኝ እንደራሴ። እሺ አይ ነው ወንድ ልጅ በደንብ መሆን አለበት፣ አክሰፕት አደርጋለሁ። ግን እኔ አሁን በእንትን ነው ለምሳሌ ይሄ አሁን ዴቲንግ ምናምን አይ ነው እሺ እሱ የሆነ ፐርሰንት አለው የሚፈቀዳልም አይፈቀድም ጥሩ ነው ጥሩ አይደለም እሱኛው ሌላ ነገር ሆኖ ማለት ነው። ግን ልክ ላይን ውስጥ ከተገባ በኋላ ፍቅር ከሆነ በኋላ ሴት ልጅ
ከወንድ በተሻለ ማፍቀር አቅም እንዳላት አውቃለሁ አምናለሁ ምናምን። ወንድ ልጅ ሪቨርስ ደግሞ ሴት ልጅ የመውደድ የማፍቀር ችግር እንዳለበት ማውቃለሁ። ባይብሊካልም ነው ተፈጥሯችን ለዛ ስለሆነ ማለት ነው። ነገር ግን ወንድ ልጅ ካፈቀረ በኋላ ያለች ይሄኛውን ከጓደኞቼም ጋር ስለምናወራበት ነው። ለምሳሌ ሴት ስታፈቅር የመጀመሪያ ሰሞን ላይ ሙሉ ነገሯን ለመስጠት ዝግጁ የምትሆንበት ነገር ይኖራል። ወንድ ሲያፈቅር የሆነ አርጎ ወይ ማለት እስቲ ይሆናል የሚል ብሎ ነው የሆነ ልብ የሚሰጠው። ልክ በሆነ ፕሮሰስ ግን ልክ ወንድ ልጅ ፍቅር ሲይዘው ግን ድፍን ያለ ይሆንና ሴት ልጅ በሆነ ፕሮሰስ ገጥሞሽም ከሆነ አላውቅም፣ ይሄ ልጅ ያዋጣኛል፣ ባገባው ይሆናል፣ እንደዚህ ቢሆን ይችላል የሚሉ ጥያቄዎች የሚመጡት እሱ ካፈቀራት ከሆነ በኋላ ልክ የሆነ ነገር መሆን ከጀመረ በኋላ የሚሉትን ነገሮች ብዙ ጊዜ ስናወራበት ስለማቅም ነው። እንዴት ይመስለኛል መሰለህ እኔ አሁን ለምሳሌ ሴት ልጅ ወንድ ስትመርጥ ወይንም ወደ ህይወቷ ስታስገባ የሆነ እንከን እንኳን ካየችብህ አስተካክለዋለሁ ብላ ነው የምትገባው ገና መጀመሪያ። ወንድ ልጅ ደግሞ በጣም ሲያፈቅር አሁን ሪሌሽንሺፕ ስለመጀመር አይደለም እናወራው ከልቡ ፍቅር ሲጀምር ነው። ሪሌሽንሺፑ ይመጣል ተብሎ ሊጀመር ይችላል አይደለ? ወንድ ልጅ ግን በቃ ብሎ ልቡን የሚያሳርፍባት መቼም አትቀየርም ብሎ ነው። አያለውጡ ሴቷ እለውጠዋለሁ ብላ ነው የምትገባው። ወንዱ ግን መቼም ባልተለወጠችብኝ ብሎ ነው የሚገባው። ስለዚህ የትኛው ነው ከባድ? ከባድማ ለውጠዋለሁ ብላ መግባቷ እኮ። እሺ ወንድ ልጅ ተለወጠ። ከዛ ደግሞ ልንገርህ ከዛ ስላፈቀረችህ ነው እንከንህን ለውጣለሁ ብላ እኮ የምትገባው። የማን ፍቅር ቀድሞ እንደሚመጣ በጣም ስላፈቀረችህ መጀመሪያ አካባቢ እንከንህን እንኳን እንደምትለውጠው አምና ትገባለች። ወንድ ልጅ ደግሞ ልቡ እስኪያርፍ መጀመሪያ አካባቢ ማለት ነው ልቡ እስኪያርፍ ምንም ላደርግ ዝግጁ ነኝ ወይ ለዚች ልጅ የሚለውን እስኪያቅ መጀመሪያ አካባቢ ቁጥብ ነው። መጀመሪያ አካባቢ ሴቷ በዚህ ሲዝን በጣም አፍቅራለች። አይ ቦታ እንቀያየራለን ቦታ ይመስለኛል። አንተ እቺ ልጅ የልቤ ናት ብለህ ስትወስን ፍቅሩ ስትገባ እሷ ደግሞ ምንድነው የምትለው? ነገዋን ነው የምታስበው። ይሄኛው ፕሮሰስ ከምን ይመጣል መሰለሽ? ያኖረኛል ወይ እንደዚህ አይነት ወንድ ነው ወይ ይሆናል ወይ ፊውቸሯ ላይ የምታስቀምጠው ወንድ ትሆን አትሆን ቴስት የምታረግት ሲዝን ላይ ትመጣለች እሷ። አንተ ወዴት ትመጣለህ? ወደ ማፍቀሩ ትመጣለህ። ከዛ ግን ይኸውልሽ ባላንስ የሚያደርገው ምንድነው መሰለሽ? ይሄኛውን ጋፕ አሁን ፌሊየሪቲ የሚመጣው ብዙ ጊዜ ይሄን ጋፕ ጨርሶ ልክ እሱ ወደ እሷ ዳይቨርት ማድረግ ሲጀምር እሷ ደግሞ ይሄኛውን ማሰብ ስትጀምር ለምሳሌ ቢተውም አብረውም ቢሆኑ ምናምንም ቢሆኑ ምናምን እንደዚህም ተተዋውተው እኮ የሚቀጥሉ ሰዎች አሉ። ግን ሪቨርስ የሚመጣው ግን ያኛው ሲሆን የሚጎዳው ሰንበዲ ይኖራል ነው። ከወንድ ልጅና ከሴት ልጅ አሁን የትኛው ያፈቅራል እንትን ይላል ምናምን ሲቆይ የሚታወቅ ግን ከባዱ ወንድ ልጅ ቃል በቃል ሲያፈቅር ደደብ ነው። በቃ የምር ይሄ እስከ ምናምን ድረስ መሄድ ይችላል። በደም ጥግ ድረስ መሄድ ይችላል። ምንም ይተዋል። ሴት ልጅ ልክ መሆን የሚችልበት ነገር እንኳን ቢኖራት አላት የሆነ ነገሮች የምታያቸው እንደዚህ ቢሆን ምናምን የምትላቸው እሱን ነገር ይደፍናሉ። እንደ ልጅ ለምሳሌ ለሆነ ነገር ብሎ ለሷ ለሆነ ነገር ብሎ የሚያረጋቸው ነገሮች ሊያረግ ይችላል። እስኪያረግ ጊዜ ይወስድበታል። ማረግ ከጀመረ ግን ጥጉን ነው የሚሄደው። ሪቨርስ ግን ሴት ልጅ እንደዛ አይደለችም። ቁጥብ ትሆናለች እና ይሄ እርግብ ነው። እውነት ነው። ዘግታ ለምን ገባ ወደ ደንብ ያለው እንዴት ገባች? ግን አንድ ጥያቄ አሁን ለምሳሌ የሆነችን ሴት ስላፈቀርካት ብቻ አብራህ መሆን አለባት? ያ ግዴታ አይደለም። አሁን ይሄ ሰው የወቀሳት ምን አይደል? ይቅር ብዬሻለሁ ምናምን ነው። ከአቅሙ በላይ ሆነ። አሁን እንዴት መሰለሽ በጣም በተደጋጋሚ የሚፈልገውን አይነት ነገር የሚያገኝባት አይነት ሴት መስላ ከታየችው እንግዲህ ዴቨሎፕ ማድረግ ይችላል ብዬ አስባለሁ። ውስጡ ከሱ ጋር ብትሆን ሊያሳልፍ የሚችለውን ጊዜ ምናምን ጊዜ ሁሉንም ነገር ሲያስበው በቃ የኔ ናት ብሎ ያስባል። ከዛ ደግሞ አይምሮሽ የሚስለው ደግሞ በቃ በሪፒቴሽን የምሰጪው ነገር ነው። አይ ቲንክ እሱ ይመስለኛል። አሁን ለምሳሌ አንድ ኬዝ ልንገርክ። በቃ እንደዚህ ወንድ በጣም አፈቀራት አለ ምናምን እሷ ደግሞ በተቃራኒ ነው። በሆነ ነገሮች ሊያሳያት ሞከረ በሚያደርገው ኦፍ ኮርስ አይደል ቃል ከማውጣትም እኮ የምታደርገው ነገር ያስታውቃል አይደለ? ያን አልረዳለችው። አት ኤንድ ነገራት። አይ አትፈልግም።
ከዛ ዞር ብሎ ሄዶ ራሱን አጠፋ። ማን ነው ተጠያቂ? አትፍረድ ይላል ቃሉ። ማን ነው ላይ አሁን ልጅቷ ላይ እሷን ስላፈቀርኩ ነው ምናምን ሊል ይችላል እኮ። ግን አንድ ነገር ልጠይቅሽ። እኔ ለምሳሌ አሁን አንቺ ቀላል ነገር ሳይን የሚመስል ነገር ፊል አታረጊም? እኔ እንደውም እንኳን ጠየቀኝ። እኔ ወንድ ልጅ ምንም አይነት ሳይን ሊያሳየኝ ይችላል፣ እንደሚፈልግ ካልነገረኝ ግን ምንም አይነት መልስ አልሰጠው። ይሄ ደግሞ ምን እንደሆነ ታውቂያለሽ? ለምሳሌ ነገሩ እንደሚፈልግ አሁን አይቶሽ እወድሻለሁ ወይ ካንቺ ጋር መሆን እፈልጋለሁ የሚልበት እኮ ነው። የሚልበት ጥግ የሚመጣው መጀመሪያ አፕሮች በምታደርጊበት መንገድ ነው። የሆኑ ጓደኞቼ የሚነግሩኝ ነገር ልንገርሽ። ልጅቷ አሁን እኛ በተለምዶ መልክ የላትም እና ፎቶ ላይ ስናያት ምናምን ነው የምንለው ከፍሬንዶች ጋር ማለት ነው። እና አንዱ ግን 2 ቀን ብቻ አገኛት 2 ቀን ብቻ አግኝታት ልጅቷን ትወዳታለህ ምናምን ተፎካከር ማለት ነው። እኔ እንደዚህ አይነት ፉክክር አልወድም ማለት ከዛ ከጀማው መሀል ተነጥሎ አንዱ ለካ ጀምሯል አውቋታል ምናምን ሲመጣ ለክሰ ሁለተኛ አጠገብ እንዳትደርስ እቺ ልጅ አለ ነው እሱ። ለካ እሷ የምትሰጠው አፕሮች እንዲትወደድ የሚያረጋ አፕሮች ነው ያላት። ገብቶሻል? ስለዚህ ኔክስት ዴይ ብሄድ ባገኛት እኔም ባገኛት ሰንበዲን ቢያገኛት ሊወደድ የሚችል ነገር ነው ያላት ማለት ነው። አሁን እሱን ሳይን እያሳየውሽ አንቺ አንደርስታንድ ማድረግ የማትፈልጊ ከሆነ ወይ ደግሞ አንደርስታንድ አድርገሽ እስኪ ጠይቄ ሊጠብቀው ማለት በራሱ እኮ አንድ ጉዳት ነው። ለምን መሰለሽ? እኔ እየነገርኩሽ ነው። ቀላል ነገር 4 ሰዎች ብትኖሩ 4 ሴቶች ብትኖሩ ከአራታችሁ ማለት የተለየ እንክብካቤ የተለየ የሆነ ነገር እያረኩልሽ ከሆነ በሆነ ቅጽበት ላንቺ የሆነ ነገር እንዳለኝ እየነገርኩሽ ነው። ፊልም ታረጊው ነገር እንዲሁ ነው እኮ ይኸውልህ፣ የኔ ኢንቴንሽን እኮ እንደዛ አይደለም ምናምን አይደለም። ይሄ ሰው የምር የሚፈልገኝ ከሆነ ለምንድን ነው እንዲህ የሚሄደው ነው። እኔ እንደ ግል የሆነ ሰው ለኔ ፊሊንግ ካለው ከሚያደርገው ከሆኑ ነገሮች ጎን ብለም አያርገው ምናምን አይደል? በቃ እንዲህ ለፊት እንደሚወደኝ ቀና ብሎ ሊነግረኝ ይገባል። እሺ የነገረኝ ሰዓት ላይ እምቢ ብትዩ የሚሰማው ስሜት አንቺን ማጣት ቢሆንስ? ለምሳሌ ኔክስት ዴይ ማግኘት አይፈልግም። በቃ አሁን አንቺን አገኘሽ፣ ሳይን እያሳየሽ ነው፣ እንድትወጁም እያረገሽ ነው። በቃ እሱን እንድትቀርቢ እያረገሽ ምናምን ነው ምናምን ይሄን ሁሉ ነገር እያደረገ ምልክት እየሰጠሽ እንግዲህ አንደርስታንድ ታደርጊው እየሞከረ ምናምን ይሄ ነው አንቺ ጋር እሱ ስሜት እንደተፈጠረ እርግጠኛ ሳይሆን ምናምን ሳይሆን እወድሻለሁ ቢልሽ አይ አልፈልግም እኔ እኮ እንደ እንትን ነው ማየ ብትይው ይሄ ልጅ ኔክስት ዴይ ካንቺ ጋር ያለው ግንኙነት ሊተው ምንድነው አሁን የኔ ጥፋት እዚህ ውስጥ ነው እኮ እሱን ነው የምልሽ። ለምሳሌ ፈልጎሻል፣ እንደፈለገሽ እያሳየሽ ነው፣ ሳይን እያየሽ ነው። እኔ ምን አስባለሁ መሰለሽ? ሳይን የምታይ ሴት ካለች ምሳሌ የማትፈልገው ከሆነ የሆኑ ሳይኖችን መቁረጥ ብዬ አስባለሁ። ፕሮሰሱን መቁረጥ። ለምሳሌ ሴት ልጅ ሁላችን የምንጋራው እንክብካቤ ትፈልጋለች፣ አንደርስታንድ የሚያረጋት የሚያዳምጣት ነገር ይሄን ትፈልጋለች። ይሄን እንደምትፈልግ አውቆ ያረገላት ከሆነ እና በጣም የተለየ ነገር ነው ብላ እያሰበች ለራሷ ፊል እያረገች ከሆነና ሰውየውን ስታስበው ነገሩ ይቀየራል ብላ የምታስብ ከሆነ ሳይኖቹን መቁረጥ። ለምሳሌ የሆነ እንክብካቤ ምናምን ሲኖረው እሱን እንክብካቤ ሳይበዛ ማቆየት፣ እሱም ሳያውቀው ምናምን አለመፈለጓን ማሳየት፣ የሆኑ ነገሮች ምናምን ሲሆን የተለየች እንዳልሆነች መናገርም ራሱ አንድ ነገር ነው። ኦፍ ኮርስ እስማማለሁ፣ በእንደዛ አይነት ነገርም እስማማለሁ። ግን ደግሞ መስት ነው ብዬም አላምንም። አሁን እንክብካቤው በቃ ጓደኛዬ እንዲያደርገልኝ የሚል እምነት ሊኖራት ትችላለች ሴት። በቃ ጓደኛዬ ስለሆነ ወንድና ሴት ጓደኛሞች ይሆናሉ። ጨዋታውን አመጣው እንዴ አመት ልናወራ ነው። ወንድና ሴት ጓደኛ ይሆናሉ። እኔ ይመስለኛል። እኔ ያው ብዬ ነው ማሰብ። አስረጅኝ እንደው በመዳን ይሄ ነገር ጠላ ቢሆን ጥሩ ነበረ። ውሃ ነው ብዙ ውሃ ነው። ወዳጆች ጠላ ላስመጣል ያለ ነው። እንግዲህ ተመልካቾቻችን መሶብ የሙዚቃ ማዕከል ነው። እዚህ መሶብ ሙዚቃ ማዕከል ስትመጡ ጠላም አለ፣ ኤቭሪ ባህላዊ መጠጦችም ምግቦችም አሉ። የመጣችሁ የት ነው የሚገኘው መሰለ? ለም ሆቴል ወደ 24 መሄጃ ድልድዩ ጫፍ መሶብ የሙዚቃ ማዕከል የሚል ቦታ ላይ ነን ያለ ነው። እና ጠላ ይምጣለ። አሁን ወንድና ሴት ጓደኛሞች ነው መልሽ
ጥያቄ ስጠይቅኝ እኔ እየመለስኩ እኔ ይኸውልህ እኔ እንዴት እንደሆነ አላውቅም። አሁንም ፐርሰናል ነው ፐርሰናል ነው። አዎ ብዙ ሰው ሊስማማበትም ወይም ብዙ ሰው ሲጠየቅ በፍጹም ምናምን ይላል። እኔ ግን እንዳጋጣሚ ሆኖ ወንዶች መሀል ነው ያደግኩት፣ ወንዶች መሀል ነው የኖርኩት፣ ወንዶች መሀል እኔ አላውቅም። ግን ያው ጓደኞቼም ወይም እኔን የሚያውቁ ሰዎች የሚያውቁኝ ይመስለኛል። ኢቭን እኔ ስሻገር ኢቭን እንዲጄን ይዘው የሚያሻግሩ ወንዶች ጓደኞች ነው ያሉኝ። እስቲ እንግዲህ አንዱ ይወደኛል ስለ አንዱ ሁሉም ይወዱኛል ብዬ ላስብ አልችልም። እሺ አንዱ ቢወደኝ ብዬ እጄን ይዘው ስላሻገረ ያፈቅረኛል ብዬ ሌላውስ ያኛውስ ኤቭሪዋን ይወደኛል ብዬ አላስብም። ዙሪያ ያሉት ወንዶች ጓደኞቼ እንደዛ ናቸው። ሶ ይሆናሉ ብዬ አስባለሁ እኔ እንደግሌ። ኢቭን ሲያፈቅሩ አብሮ ይሮጡ መተው አብሮ ሲያለቅሱ እሺ ነው ብዬ ማባብላቸው ወንዶች ነው ያሉት። ሌላ ጥያቄ ልጠይቅሽ እዚሁ ላይ ኤቭሪዴይ የምታገኘውን አዜ ቤስት ፍሬንድ የምታገኘውን ሁሌ የምታገኘው ያ ማለት ስትወጪ በቃ በሆነ ብቻ አጋጣሚ አጠገብሽ አለ ያለች አለ አንድ ፍቅረኛሽ እንበል ፍቅረኛ ይዘሽ ቤስት ፍሬንድሽ አለ ሶ በጣም ምቹ ነው ከፍቅረኛሽ ጋር ተደባብረሽ ምናምን በቃ ምናምን ብለሽ የምትደውይለት የሆነ አለ ቤስት ፍሬንድ ማለት እዚህ ድረስ ነው የሚሄደው። ታዲያ ይሄ ሰውዬ እንዴት ነው ጓደኛ የሚሆነው? አይ ቲንክ እሱ ጋር ነው ችግር የሚፈጠረው ይመስለኛል። ፍቅረኝነቱን ተይው፣ ይሄ ማለት ጥጉል ልነግርሽ ነው እንጂ ሳይኖርሽ ቤስት ፍሬንድ ነው። ከዚህ እንደወጣሽ የምታገኙ ሰው ነው፣ የሚረዳሽ ሰው ነው፣ የሚያዳምጥሽ ሰው ነው፣ በጣም ኧረ የሚገርም ሰው ነው የምትይው ሰው ነው። እንዴት ነው ከዚህ ሰውዬ ጋር ምንም አይነት ስሜት የማይሰማሽ? ምናልባት ካጠገብሽ ዞር ሲል ነው የምታውቂው ነው ወይስ አዜ ፍሬንድ የምታውቂው ሰው ስለሆነ ምንም አይመስለኝም ነው ወይስ አንቺ ምንም አይመስልሽም? እኔ ኮስ ነው ግራ ገባኝ። እኔ ምንም አይመስለኝም የምሬን ነው ግራ ገባኝ። እሺ ገጥሞሽ አያውቅም? አይ ይገጥመኛል። ገጥሞኛል። ምንም እኮ ጥያቄ እንደውም አንድ ገጠመኝ ልንገርክ። ታች እያለን አጋጣሚ ሆኖ አላውቅም እኔ ኤቭሪ ልጅነቴ ፓርት ላይ ብዙ ወንዶች ጓደኞች ነው ያሉኝ። የሰፈር የሆነ ጀማ አለኝ። ከዛ በረዶ እየወጣን ገበያ ውስጥ እንሸጣለን ይዘን እዛ የገበያ ውስጥ የሆኑ ጀማ አሉ ምናምን ሰው ወንዶች መሀል መሯሯጥ ኳስ በጣም እንጫወታለን። ፕሪሚየር ሊግ አለሽ ለብቻሽ ሰው ከወንዶች ጋር ነው የሚጫወተው ምናምን። ከዛ አምስት ናቸው መሀላቸው እኔ ነኝ ሴት። ከዛ ገበያ ውስጥ በቃ አልነካም ነው የምልህ ንግስት ነኝ በቃ። ይሄ ገበያ ውስጥ አንዱ እንኳን እንዲገፍትሮኝ ሄዶ አንተ ምናምን ስል ዞር ስል እየተደባደቡ ማገኛቸው አይነት ለምን ነካት አይነት ሰዎች ናቸውና ሶ የሆነ ማለት እንደ ንግስት ስትታይ ደግሞ ትወደዋለህ ያን ኢንቫይሮመንት እኮ እንደዛ ሆነና ከዛ የሆነ ጊዜው እየሄደ ወጣ ቁጥር አንዱ ደብዳቤ ጻፈልኝ። ደብዳቤ ያልተላከ መልእክት ደብዳቤ ሳነበው በቃ የፍቅር ምናምን ነው። ከዛ በነጋታው ደግሞ አንዱ ጻፈልኝ። አምስት ናቸው እያለው በነጋታው ሌላኛው ጻፈልኝ። ከዛ ሁለቱንም መልስ አልሰጠውምና ተነጋግረው ነው እንዴ ብዬ ተናደድኩ። ለምሳሌ ሁለቱም መላካቸውን ይተዋወቃሉ። እሱም ለኔ እንደላከ ያውቃሉ። ከዛ አልመለስኩም ለሁለቱ እንትኔንም አላቆምኩም። እንደዛው መሆኔን አላቆምኩም። አሁን አድገን እንደው እንዲያገኝቻቸው ሳወራ አለመመለሴ ለነሱ በጣም ጥሩ ነበር። በዛ ሰዓት አንዱን እንደዚህ ብል ሌላ ነገር ነበር የምፈጥረውና ልጅነትም ነው የዛኔ ገብተዋል አይደለ? ከዛ ምን ተፈጠረ መሰለ ከሌላ ቦታ መተው እዛ ክፍለ ሀገር ነው በረዶ ተቀጥረው ምናምን የሚሸጡ ናቸው አብዛኞቹ። እኔ ብቻ ነኝ ለፋሚሊ የሚሸጠው። እነሱ ይሄ ከጉራጌ ሄደው ከሆነ ቦታ ሄደው ምናምን ተቀጥረው ነው የሚሸጡትና አንዱ እንዲህ ከጻፈልኝ አንዱ ለመስቀል ሄዶ ገብቶ ሀገር ቤት ቀር እኔ ላብድ። አሁን ቅድም ካጠገብሽ ሲርቅ አላልክም? ሄዶ ቀረስባት ሌላ ሰው ሆንኩ። ደበረሽ? በጣም ደበረኝ። በጣም ማለት ነው አስታውሳለሁ። በቃ በጣም ነው የደበረኝና የምራቸው ሌሎቹ በቃ የሆነ ነገር መሰላቸው። በቃ እሱ ጋር የሆነ ነገር ምናምን ያለኝ መሰላቸው። ግን እስከምን ደርሻለሁ እንደውም መሰለ 8ኛ ክፍል ትዝ ይለኛል። ማትሪክ ተፈትኜ የመጨረሻው ፈተና ከሰዓት አለን አንድ ጠዋቱን ተፈትኜ ስንመጣ የነሱ ቤት እዚህ ጋር ነው ተቀጥሮ የሚሰራበት ማለት ነው።
ከጓደኞቼ ከሰፈር ጓደኞቼ ጋር እንዲየወረድኩ እያለ ሙሉ የእሱን ልብስ ለብሶ ግቢያቸው ጋር የቆመ ሰው አየሁ። ከሆነ ጊዜ በኋላ የሆነ ነገር ነው የሆንኩት። አብሮኝ ያለው ጓደኛዬ ደግሞ ራሱ ነው አለኝ። ታዲያ ይህን ስሜት ምንድን ነው ለአንቺ? በጣም ቤስት ፍሬንድ ስለሆነ በጣም ነው እሱን እኮ ልስማማልህ ነው። ከአጠገብህ ዞር በሚለው ሊፈጠር ይችላል ነው፣ ሙሉ ለሙሉ አይደለም። ሊፈጠር ይችላል፣ እስቲል ሊፈጠር ይችላል ነው። እኔ ብዙ ጓደኞች አሉኝ ወንድ። አሁንም አንቺ ስላላፈቀርሽ እኮ ማለት ነው። ለምሳሌ አሁን አንቺ ስሜቱ ስለሌለሽ ማለት በዛኛው ሳይድ ስለመጣ ኦልሬዲ መሆን አልቻላችሁ ማለት እኮ ነው። ለምሳሌ እኔና አንቺ ቤስት ፍሬንድ ሆነን የኔ ስሜት ላንቺ ቢቀየር ቤስት ፍሬንድ ላንቺ አይደለሁም ማለት ነው፣ ወይ ደግሞ ጓደኛሽ አይደለሁም ማለት ነው። ተቀይሯል እኔ ጋር። በዛም ሳይድ እንደዛ ነው እኮ እንዴ። እኔ መቼም ነው የማይሆኑት መቼም እኔም አይ ቲንክ የሆነ ነገር እስኪገጥመኝ ነው የሚሆነው፣ ወይም ደግሞ ሲሪየስ የሆነ የፍቅር ሪሌሽንሺፕ ውስጥ ስትገባ ወርክ ላይ ያደርግ ይችላል። መቼም አይ ሪሌሽንሺፑንም ታዩ ለምን መሰለሽ እንዴ፣ ተፈጥሯችን እኮ አይገናኝም እኮ የምር ነፂ። ወንድ ልጅ በተፈጥሮ ፕሮቴክተር ነው፣ ሴት ልጅ በተፈጥሯ ረዳት ነች። ሶ ልትረዳው እየመጣች እሷን ፕሮቴክት እያደረገ ከቨር እያረጋት ነው። ሶ ኮንፈርት ዞን ይጠብቃል። ይሄኛው ማለት ለወንድና ለሴት ማሽ ለሚያደርገው ነው የምልሽ። ተፈጥሯችን ከፋሚሊ ውጪ ምናምን ውጪ ባለው እና ይሄ ቤስት ፍሬንድ መሆን አይችሉም ነው የምትለው። ሶ ተስማምቶ መለያየት የለም፣ ሁሉ ጊዜ ተስማምቶ መለያየት የለም እንዴ። ይድረስብሽ እኔ እስኪ ወደ ጅልጥ እንመለስ። እኔ የጅልጥ ካራክተር ትመጣብኛለች። ረፊ በጣም እስቲል ትመጣብኛለች። እንዴት ነበር ያ ካራክተር? አይገርምም? ጅልጥ አልኩ። እንዴት ነበር ካራክተር? በጣም ተወዶልህ ነበረ አይደለም? ብዙ ሰው ነው የሚወደው። እኔ ለምን እንደሆነ አላውቅም። እንትኑ መሰለኝ ባይዘወይ በጣም የዋህ ነው። በጣም ኤክሰሲቭ የሆነ የዋህ። አንዳንዱ በሽተኛም ያደርገዋል። ግን በሽተኛ ሲባል እንዴ አይባልም። ግን በጣም የዋህ ስለሆነ ነው። የዋህነቱ ደግሞ ምንድነው? ከእናቱ ጋር ነው ያደገው ነው በቃ። ከዛ እናቱ ይሄ አንዳንድ እናቶች አሉ አይደል ሽጉጥ ምናምን እንዲያደርገው የሚያሳድጓቸው በቃ ከቀሚሷ የማይጠፋ ምናምን አይነት ልጅ ምናምን ነው። እና አይ ቲንክ አስተዳደጉ አሁን የኛ ነው አስተዳደጉ ከእናት ጋር የሚያደርገው እንደዚህ ፋሚሊዎቹ ጋር በጣም ቅርበት ያለው ከሴቶቹ ጋር ነው። በቃ ሁሉ የሚወዱት አይነት ወንድ ነው ምናምን የነበረው። ሶ ያኛው ነገሩ የዋህነቱ እንዲመጣ አደረገው እና ለዛ ነው ሴት ልጅቷን በዛ ልክ የሚወዳት እና ቶሚ ይመቸው ቶሚ። ሶ ስንት ፊልም ሰራ ማለት ነው ተወደኝ? አይ ቲንክ 6 ወይ 7 ፊልም ሰራ። እንደ ቆየኸው ሰርቻለሁ ብለህ ታስባለህ? እንደ ቅድም እንደነገርኩሽ ነው። ትንሽ አሁን ድራማ ላይ ስለሆንኩ የቴሌቪዥን ድራማዎች አሉ። እንመጣለን ወደ ቤቶች ተከታታይ ሲትኮም። ግን ድራማው ቲቪ ላይ አሁን ስለሆነ ያለው እሱ ላይ ነው በቃ። አሁን እንደውም ወደ 5 ወደ 4 ምናምን ይጠጋል እሱ ላይ እዛ ላይ ስለሆንኩኝ አሁን ወደዚህኛው ለመምጣት አሁን እኔ በራሳችን የምንሰራው የሆነ ነገር ሲኖረው ምናምን ነው የሚለው እንጂ እንደምፈልገው ገና ነኝ እኮ። ገና ምን ማለትሽ ነው? እኔ በጣም ሰው ቤቶች ይበቃል ሆነ መጣ። አይገርም? እንዴት ነበር ይበቃል ካራክተርን ወስደ ለመምጣትስ ያለው ፕሮሰስ? ካሜራ ቴስት እስቲል ውድድር አይገር ውድድር ነው እሱ። አንቺ እውነት ነው ግን ውድድሩ በእርግጥ ካሜራ ቴስት ነበር የነበረው መጀመሪያ። ይበቃል ይሆናል ወይስ አይሆንም የሚለውን ነገር ነበር። ከዛ ነገር ወደ ውድድር ተቀየረ ምናምን። ቤቶችን ጆይን ስናደርግ በቃ የሚወደድ ገጸ ባህሪ ስለሆነ ሰው አክሰፕት ቶሎ አያደርግሽም። ግን ምንድነው እሱ ጋር የነበረው ቤስት ኳሊቲ ምንድነው? ከዛ እኔ አድ ማድረግ ቢኖርብኝ ነገር ምንድነው? ካራክተሩ ወዴት ነው የሚሄደው ምናምን የሚለውን ነገር አሰብኩት። አክት ስናደርግ በዛ ልክ አክት ለማድረግ ሞከርኩ። እንዳልኩሽ አሁን 13ኛ ዓመታችንን ልናከብር ነው። እሱኛው ዓመት ሲከበር 13ኛው ዓመት አንደኛው ታሪክ የኔ ታሪክ አለበት ብዬ አስባለሁ። ግን ደግሞ የሚወደደውን ገጸ ባህሪ በዚህ ሰው ጋር ተቀብለውኛል አልተቀበሉኝም ምናምን የሚለው ዳውት እንዳለ ሆኖ ግን ከሆነ ዓመት በኋላ በምን አረጋገጥኩ? ህፃናት ሪያክት ሲያደርጉ ከልባቸው በደንብ
እና ኢንተርቴይንመንት ላይ ህፃናትና ሴቶች ከወደዱት የሆነን ስራ በቃ ማለት ሰክሰስ አድርጓል በሆነ ፐርሰንት ሰክሰስ አድርጓል ይባላል። ህፃናት የምር ነው ሪያክት የሚያደርጉት። ቤቶች ደግሞ አይ ቲንክ ኖረ ብዙ ከኛ ጋር ተላመደ እንደሆነ ስቲል ብዙ ጥሩ ኦዲየንሶች አሉት ቤቶች። ይበቃልን ሆኖ መምጣት ደግሞ ላንተም ሌላ ከፈተና ጋር ሰው አክሰፕት ያደርገዋል አያደርገውም ይሆናል አይሆንም የሚል ሌላ ጉዳይ አለ። መቀበል በራሱ ነገር ይተሳለው። ኦፍ ኮርስ በጣም አሪፍ። ቤቶች ካወራን በኋላ ይቀዳና ቡና እናወራለን። ቤተሰቦች ሁለተኛችን ነው አሁን ቡና የምንጠጣውና አሁን ነገር ልንበላ ነው። ከፈለጋችሁ ቁረጡት ካልፈለጋችሁ አትቆርጡት። ምን አገባኝ። ነገር መብላቱ ከሱ ነው የሚጀምረው። እኔ አልበላም። እኔ ግን የምልሽ ቅድም አሁን ጽሁፍ ምናምን ሲባል ፌስቡክ ላይ ስለሆነ የምጽፊያቸው ነገሮች ነበሩ። ይሁን አንዳንድ የምታደንቂያቸው የምትወጃቸው ሰዎች ምናምን አሉና እንዴት ነው እሱ ነገር? በሲሪየስ ቡናውን እንዲየ ማለት ጥያቄ እኮ ነው አንዴ። ኦኬ እሺ፣ በደምብ ጠይቀኝ። እንዴት ነው ምንድን ነው? ለምሳሌ አይ ነው ፌስቡክ ፍሬንዳሞች ነን እና ይመጡልኛል በጣም የምጽፊያቸው አንዳንድ ጽሁፎች ምናምን። እንዴት ነው እሱ ጽሁፍ ከምን ተነስተሽ ነው የምጽፊው የሚለውን እስቲ ባይ ዘ ወይ አንድ ያልተላከ መልእክት ምንድን ነው የፈለገው? አይ ጽሁፎቹ በጣም ይገርሙኛል። ለዛ ነው በጣም ደግሞ ጓደኛሞች ስለምንሆን ማን ነው ቤስት ፍሬንድ አይደለም ያለው አኑን ፍሬንድ አኑን ግን እንደ ላይ ፍሬንድ ነን። ፌስቡክ ላይ ረጅም ዓመት ትጽፊያለሽ በጣም ለምንድን ነው የምጽፊው? ስለምጽፍ ነው አትወጪ ገብቶኛል። ግን ምን አይተሽ ነው ደግሞ በጣም ክራሽ አለሽ? ይሄ ሁሉ ልጠይቀኝ የፈለከው ገብቶኛል። ዳርዳር አትሂድ። ክራሽ አለሽ? ማይ ጉድነስ የእሱ ጓደኛ ሙዚቀኛ ማን ነው? አክተርም ነው። ማን? እኔ ቡሪክን በጣም ወደው አንተን እዚህ መድረክ ላይ አምጥቼ ይሄን ባልነግርህ እውነት ይደብራል። በእውነት ለእኔ ራሱ በጣም ጥሩ አይደለም። ቡሪክ በጣም ወደው እውነት ምን አሁን አይ ነው ክራሽ ለምሳሌ ምኑን ነው የምትወደው አይባልም። አይ በቃ ከማለዳ ኮከቦች ጀምሮ አሩን ነው ጎበዝ ተዋናይም ነው። አይ ተዋናይም ነው ግን ኢነርጂው በጣም ይገርመኛል። ለመስራት ለመውጣት ለመሞከር እና ደግሞ የሰው ማሸማቀቅ ያልጣለው ሰው አደንቃለሁ። ስለዚህ አሁን ለምሳሌ ቡሪክ ወደ ሙዚቃ መጣ አይደለ? ማንኛውም ሰው መጀመሪያ ወደ ሙዚቃ እንደመጣ አክሴፕት የተቀበለው አልመሰለኝም ሰው። ኦኬ እንደዛ አይነት ነገር ኖሮ ግን ኔክስት ለቀቅ አላቆመም። ሶ ኢነርጂው የሚሰራበት የራሱ የሆነ መንገድ ስለ አይ ዶንት ኖ ኢነርጂውን ይመስለኛል። በቃ በጣም ብዙ ፖስተዋለሁ ሶሻል ሚዲያ ላይ ስራዎቹንም አስተዋውቃለሁ። እኔ ደግሞ እንትን ሲመጣ አካውንት ሳይነግረኝ ከፍቶ ምናምን አይገኝ ነፂ በጣም ሜንሽን ያደርጉኛል። ኢቭን ቡሪክ የሆነ ነገር ቦታ ላይ ነፂ ጉድሽን እየተባልኩ ሜንሽን ይደረጋለሁ። አይ እኔ ደግሞ አሁን የጠየኩሽ ለምንድን ነው መሰለሽ ወንድና ሴት ቤስት ፍሬንድ እሱ ትንሽ ውስጤ ከንከን ለዛ ነው ቡሪክ ቤስት ፍሬንድ ነው አልኩ። አይ ነው ይሆናል የሚለውን ጥያቄ ቅድም ስናነሳ አሁን ከቡሪክ ጋር ስንገናኝ አሁን ለምሳሌ የሆነ ጊዜ አሁን እኮ ቅርቤ ነው አሁንማ በደንብ እና የሆነ እንደው ያውቃሉና ጓደኞቼ ድንገት የሆነ ቀን መጥቶ ምናምን እዚህ ጋር ተቀመጠ። ከዛ ኤቭሪዋን ያውቃል። በቃ እኔ እንደዚህ ማለት ምን ማድረግ ይቻላል እንግዲህ እናና አቅርብላት እባክህ። ያ ቡሪክ እንግዲህ እንዲህ ልነግረው እፈልጋለሁ። እንግዳዬ እንዲሆን እፈልጋለሁ። ክራሽ አለህ አንተ? አይገርምም? እኔ በጣም ብዙ ሰው እንዴት ነው ክራሽ ሳይሆን በጣም ብዙ ሰው መወድላቸው አሁን ስፔሻሊ ሴቶች ጄሪ የምትባል ጎበዝ ተዋናይ ያለች ብታይ ኢየሩሳሌም ኪያ ላይ ያለችው ጄሪ ነው። በጣም ነው የምወደው እና ደጋግሜ ነግሬያታለሁ። አክቲንጓን በጣም ነው የምወደው ምናምን። አሁን ከዛ ደግሞ ማን ነው በእናትሽ
የሆነች ልጅ አለች ስሟ ጠፋኝ። በጣም የሚያስደነግጥ አክቲንግ ምናምን ሳይ በጣም ነው የምወዳቸው። ስወዳቸው ምናምን በቃ ደስ ይሉኛል እና እወዳቸዋለሁ። ተነግራቸዋለሁ ወይ ጋር ካገኘው ይሄ ለቡሪክ ለምን እንዳልነገርኩት ነገር ክራሽ ነው ያንቺ። ያንተ ምንድን ነው? እኔ አድናቆት ውስጥ ያለ መውደድ ወይ ያገላል በጣም አይደል እንዴ? ወይ ያገላል በስማ በጣም ነው የምወዳቸው። ስወዳቸው ደግሞ በቃ እስከ ጥግ። የማን አድናቂ ነህ በዚህ ኪነ ጥበብ? የሚገርምሽ ከወንድም ከሴትም ከወንዶቹ ጋር በጣም ከማደንቃቸው ጋር ሰርቻለሁ። አንድ ሰው ነው የሚቀረኝ። ከሴት ደግሞ አልሰራሁም፣ ግን የምወዳት አገኘኋትና ነግሬያት ደስ አለኝ። ማነች? ሙሉዓለም ታደሰ። እውነት ኢንተርቪው ልታደርገን መታ ቤቶች። ኦኬ እንትን ላይ እሑድ ቤት የምትጠይቀኝ እንጂ ሙሉዬ በጣም ነው የምወድሽ። እሱ ጥያቄውን ትተህ ማለት ነው። ምን ያደርጋል? በቃ እሷ ነች ፊት ለፊት ያለ ነገርኳት፣ ደስ አለኝ። የእውነት አቤን በጣም ነው የምወደው። ከአቤ ጋር ሰራን፣ ከሽመልስ አበራ ጋር በጣም ሰራን እና የህልሜ የምላቸውን ሰዎች ጋር አግኝቼ ሰርቻለሁ። አሁን የቀረኝ ግሩሜ ነው። ግሩሜ የሚያስ ግሩሜ እዚህ እንትን ስለማይል ነው ሰራለሁ ብለህ ታስባለህ ወይ? በጣም ከዛ ደግሞ ቴዲ ጆሮ እንግዳ ሰው ሀብቴ በጣም ጎበዝ ነው። በጣም አሉ ብቻ እኔ እውነት ለመናገር አክቲንግ የሚችሉ ሰዎችን ከማድነቅ በዘለለ የሚማሩ ሰዎች የምማርባቸው ሰዎች ናቸው። የአክተር በጣም ቤስት ኳሊቲው አንድ ሰው ሲናገር ነው የሰማሁት ውጪ እንትና የአክተር በጣም ቤስት ኳሊቲው ጎበዝ ኮራጅ መሆን አለበት። መኮረጅ አለበት። ከተሻለ ከሚበልጡት ሰዎች መኮረጅ አለበት። ስሜቶች እንዴት ነው ኤክስፕሬስ የሚያደርጉት? እንዴት ነው ፊሊንግን መግለጽ የሚችሉት? እንዴት ነው የሚያወሩት? እንዴት ነው እነዚህን ሁሉ ነገሮች በቃ መኮረጅ አለበት። ከዛ ደግሞ ጎበዝ አዳማጭ መሆንም አለበት። እነዚህ ነገሮች ስለማስብ አሁን ግሩሜ አክት ሲያደርግ እንዴት ነው አክት ያደረገው? እሱም ቁጭ ብሎ አሁን እኔ ሲኒማ ግሩም ቢኖረው ምናምን ገብቼ እንደሚያደንቀው ሰው አይደለም የማየው፣ የሆነ ክላስ ነው የማየው። ኦኬ ምናምን ብዬ የምማርበት ሰው ነው። ቴዳም እንደዚሁ ሙሉዬም። ከአቤ ጋር ደግሞ ፊዚካሊ አክት ማድረግ ሌላ ነው። ናቹራል አድርጎት ከአቤ ጋር አይ ቲንክ በህግ አምላክ ላይ ነው አብራችሁ ሰራችሁ ተከታታይ ድራማ በጣም እና ላይፍ ማድረግ በጣም አክቲንግን ቀላል ከሚያደርገው አንዱ እነዚህን ነገሮች ማየት ነው። ይገርም እኛ አቤ እያልን እንጠራለን። ብዙዎቹ ቀርቦን ነው እኛ አቤ እያልን የምንጠራው። ብዙ ትላልቅ ባለሙያዎች ጋሽ አቤ ያሉ ነው የሚጠሩት። ወይ ያው ሲቀርብሽ እኮ አሁን ማለት ትረሻለሽ። ይሄ ለካንቱታም እንትን አለ ደግሞ አርቲስትም እንደዛ ይባላል። ግን በቃ ስታያቸው እኮ አለ የሆነ ግርማ ሞገሱ ምናምን ስላላቸው አታልፈው። የመጀመሪያ ጊዜ አቤን ሳይሆን ከርቀት ማለት ነው በር ከፍቶ ሲወጣ ግዝፍ ያለና ማለት ነው አድርጎ ጋሻቤ እንግዲህ ተመልካቾቻችን ያለ ነው ያልተላኩ መልእክቶች ፕሮግራም ላይ ነው። አጠገቤ ተዋናይ ቡሪክ ክራሽ ምንም አረጋጅ ምንም መብትሽ ነው እንዳትቆርጥ ትላለህ። ቁረጥት እሺ በቃ እንዴ ጠራውታ እሺ ወንድ እንግዲህ ተመልካቾቻችን ያለ ነው ያልተላኩ መልእክቶች ፕሮግራም ላይ ነው። አጠገቤ ተዋናይ ተወዳጅ እሺ ልበለው ተው በታተንገበገበ አረ እንደው እስቲ አንድ እኔ ክራሽ ሆንኳችሁ የላችሁ ለኢንተርቪው እንዲ አይን እያያችሁ ምትነግሩ እንደው እስቲ እንደዚህ ንገሩኝ። እሺ ተመልካቾቻችን እንግዲህ ያለ ነው ያልተላኩ መልእክቶች ፕሮግራም ላይ ነው። አጠገቤ ተዋናይ ተወዳጅ Thank you yes ሁለተኛ ያልተላከ መልእክት አለ የተባለ ነው። በእናትሽ ቅድሙ አሁን ሴት በሆነች አይደል? ያልተላከ መልእክት 2 ለምን እንደተውኩሽ እስካሁን አልገባሽ ይሆናል። ወንድ ነው ወንድ ነው ወንዱ አፍቃሪ ሆነ። ወይኔ ግን አንተ ያለቅሱ ቪዲዮ የሚሰሩት ሰዎችን ወንዶች ሆነዋል እኮ ባይዘው ኢየሱስ የኛ ጊዜ ሲደርስ እናንተ አበዳችሁ። በነገርሽ ላይ ያለም መጨረሻው መድረሱ የሚታወቀው ይሄ ነው። ነው በቃ ወንድ ልጅ ያለቀሰ ሜሮን መቅዲ አንዱ መቅዲ እያለ ያለቅሳል አይደለም እንትና ነው ተይ ያ መጨረሻው ዘመን እንትን ነው እኮ
ያበዱት አሁን እዛ እንትን ያሉት የተባለ የምር እውነት ተረጋግሞ ስለተነገረ ምናልባት እውነት ሊሆን ይችላል ብዬ ስለማስብ ብዙ ጊዜ ያበዱት ያሉ አማኑኤል ምናምን ያሉት ማለት ነው ብዙዎቹ በፍቅር ነው ኦፍ ኮርስ አብዛኛው ደግሞ ያበደው ወንድ ነው ምንም እኮ አጠቃላይ ማለት ፐርሰንቱ ሲሰላ ወንድ ነው ይባላል ምንም እኮ ለምን ትፈራለህ አይ እንግዲህ ግን ሶሻል ሚዲያ ላይ እየወጣችሁ አታልቅሱ እና እንትን በጣም ክፉ እንትን የምታዘንቡብን ይመስለኛል ያለ መጨረሻ ድረስ ያንተ ላከ መልእክት 2 ቀጥላለሁ ይሄም ወንድ ነው አይ ቲንክ ወንድሜ ለምን እንደ ተውኩሽ እስካሁን አልገባሽ ይሆናል ወይ ደግሞ አሁን ወደፊቴ የምትዩ ቦታ ላይ ስትደርሺ ለዛ ቦታ እኔ እንደማልመጥን ገብቶሽ ይሆናል እንዴ ራሱ እንደዚህ ለምንድነው እንዴ አይባልም እኮ እንደዚህ እሺ ግን ስሜት ነው ይቅርታ ያ ግን እኔ ውስጥ የነበረውን ልጻፍ ፍቅር አያልቅም ግን ደግሞ ዝም ብሎ አይቀጥልም ስንፍና አልነበረም የት መጀመር እንዳለብኝ አለማወቅ እንጂ እነዚያን ቃላት በጭንቅላቴ ውስጥ ደጋግሜ እደግማቸዋለሁ ልክ አንድን ሰው ለማሳመን እንደምሞክር እሷን ምናልባት ራሴን ለማሳመን እንደሞከርኩ ነው እውነታው ግን ግድ ስላልነበረኝ ሳይሆን እንዴት መግባት እንዳለብኝ በማላውቀው ህይወት በር ላይ ስለቆምኩ አልተሳካልኝም አልነገራትም ነው ቶታሊ ነው ወይስ ዝም ብሎ ስሜት እንዴት መግባት እንዳለብኝ በማላውቀው ህይወት በር ላይ ስለቆምኩ አልተሳካልኝም ወደ ህይወቷ እኮ ነው አሁን እሱ እኮ ራሱን ገምቶ ነው ገና ያን ስሜቱን አይናገርም አንድ ሰው አሁን ለምሳሌ የሆነችን ሴት ፊውቸሯን ህልሟን መታቆን እኮ ትፈራለህ ብቁ አለመሆን ሳይሆን ለምሳሌ እሷ አይጎድላት ነገር እሱ ጋር ኖሮ ቢሆንስ ኦፍኮርስ ያንን ማሰብ አለበት እንቀጥል ወንድሜ ትወደኛለች ግን ተመሳሳይ ተስፋን ደጋግማ ለኔ ማስረዳት ሰልችቷታል እኔም እኮ ወዳታለሁ ከራሴ እስትንፋስ በላይ ወዳታለሁ ነገር ግን ፍቅር በአስማት ወደ እቅድ ወደ የወደፊት ህይወት ወይም ወደ መረጋጋት አይለወጥም እሷ የወደፊት ሰው ነበረች ህይወቷን ለረጅም ጉዞ እንደምትሸከም ታደራጃለች ሁሉም ነገር ተጣጥፎ የተዘጋጀ አይነት ዝግጁነት አይ ቲንክ ህይወቷን ለረጅም ጉዞ እንደምትሸከም ታደራጃለች ሁሉም ነገር ተጣጥፎ የተዘጋጀ አይነት ዝግጁነት ምን ማለት ነው በቃ ይሄ ወደፊት ለቅዶ ይሄ እንዲ ብላ መታወራ ማለት ነው ስለ ወደፊቷ የምትፈልገው በጣም ቆጥቼሽ ናይስ ኮንሽ ማለት ነው እኔ ግን ለወደፊቱ እሷን ለማጣት ዝግጁ አልነበርኩ እሺ ወደፊቷ ላይ እንደሌለ ያቃል ማለት ነው አሁን አይ ነው ሲጀመርም እርግጠኛ ነው ሰውዬው ምክንያቱም በትክክል ስለ ተረዳኋት ሌላ ወንድ ወይም ቀላል ህይወት ስለመረጠች አይደለም ነገር ግን ለመጀመሪያ እየሞከረ ያለ ወንድን የማትጠብቅበት የወደፊት ህይወቷን ስሪት እየመረጠች ስለነበር ትወደኛለች ግን ፍቅር ብቻውን በገመተችውና ባቀደችው ህይወት ውስጥ ብቁ እንደሆን በቂ አልነበረም ፍቅር ብቻውን በቂ አልነበረም ወንድሜ የኔ አባት እንዴት ነው ውሳወሳሰበዋ ግራ ገብቶታል በእውነት ማለት በስሜት ነው በርግጥ ስሜት ልክ አይደለም አይባልም የልብ ህመም የሚመጣው ከክህደት ወይም ከውሸት እንደሆነ ብዙ ሰው ያስባል የኔ የመጣው ከሐቀኝነት ነው ከረጅም ጊዜ እቅዷ ውስጥ እንዳልሆንኩ ከተገነዘብኩበት ጊዜ በኋላ ኦኬ አሁን ተባለት በፕላን ያደረገችው ከሱ ውጪ ነው እሱን ኢንክሉድ አላደረገችም ነው ከዛ ደግሞ ብትኖርም መኖር የምትፈልገው የሆነ ላይፍ ስታይል አላት እሱ ደግሞ ያንን ፈርቶታል እሺ ስለማትወደኝ እኮ አይደለም ነገር ግን ወደ አንድ ጠንካራ ቦታ ህይወታችንን መምራት እንደምችል ስላላመነች ኦኬ ቅድም እሺ ገብቷል ነገር ግን ወደ ምንድነው ስለማትወደኝ እኮ አይደለም ነገር ግን ወደ አንድ ጠንካራ ቦታ ህይወታችንን መምራት እንደምችል ስላላመነች ትክክል ልትሆን ትችላለች ምናልባትም ላትሆን ትችላለች የማውቀው ይሄንን ነው
ስንፍና አልነበረም፣ ፍርሃት፣ ግራ መጋባት እንጂ። ከእሷ ጋር እንዲኖረኝ የምፈልገው ህይወት ፊት ለፊቴ ቆሞ ነገር ግን የመጀመሪያው እርምጃ የት እንደሆነ አለማወቅ እንጂ። አንዳንድ ጊዜ ፍቅር አያልቅ ግን ደግሞ ዝም ብሎ አይቀጥልም። ያ ወንድሜ አይ እንትን ምንድነው ፍቅር አያልቅም ግን ዝም ብሎ መቀጠል ምን ማለት ነው? እውነት ነው። አይ ምን ማለት ነው? ይፈልጋል፣ መታደስ ይፈልጋል፣ ዋጋ ይፈልጋል። አሁን ልታረጊ ብትፈልጊ እንኳን ልታረጊያቸው የምትያቸው ቀላል ምሳሌ አንቺ ከፍቅረኛሽ ጋር አመትም 2 አመትም 3 አመት ምናምን ብትቆይ በሆነ ያህል ጊዜ ውስጥ የሆነ አይነት ሪፍሬሽመንት ይፈልጋል። ሰው ሳይፈልግ ወዶ አይደለም የሆነ ሀገር መውጣትም የሆነ ትሪፕ የሚያደርገው ምናምን የሆነች ይፈልጋል የሆነ ጊዜ ከቦታው ከሰዓቱ ከምናምን ጋር ምናልባት አሁን አይ ቲንክ ወንድ ልጅ ሆኖ እሷ የምታስበውን ሀሳብ ማድረግ የማይችልበት የሆነ ስታተስ አለው ማለት ነው። ቅድም ያወራነው ነገር መጣ። የሴት ልጅ እንዳፈቀርካት ስታውቅ ነገን ነው የምታስበው፣ ነገህ ላይ ነው። ይሄን ሰውዬ ደግሞ ከሌለው ለምሳሌ አሁን የወንድ ልጅ ትልቁ ችግር ፋይናንሻል ጉዳይ ነው። ምንም ሴት ልጅ ባይኖራት ሰርቫይቭ ማለት ትችላለች። ባይኖራት ስል እየፈረድኩኝ አይደለም፣ ኖሯት ከምታረገው በተሻለ ላይሆን ይችላል ሰርቫይቭ የምታረገው፣ ግን ማድረግ የምትችላቸው አማራጮች አሉ። ኢንተ ባር ሳይድም ኢንተ ጉድ ሳይድም፣ ግን ይሄ መንገዷ ነው እሷ የምትመርጥበት። ወንድ ልጅ ግን ባድም ጉድም የሚባል የለም። ዝም ብሎ ስትራግል ማድረግ ነው። የሆነ መስራት ያለበትን ነገር ማግኘት ያለበትን ነገር ፕሮቫይደር መሆኑን አምኖ ስላደገ ተፈጥሮም እሱን ነው የሚያግዘው። ግን ደግሞ መጀመሪያ ላይ ቀሽም መስሎኝ ነበር ይሄ እኔ እኮ አላረግም አልገባም ምናምን ትፈራለህ እኮ። ልክ ነው። አንዳንዴ ስታስበው አይደል የሆነ ሰው ፊውቸሩ በጣም ከብዶ ከታየክ እና ደግሞ አንተ ብቁ ነኝ ወይ ያንን ህልሟን ለማሳካት ምናምን ብለህ ስታስብ አሁን አይመጣም። የሚያስፈራህ ነገር አለ አይደለ? እኔ አሁን ለምሳሌ እንደ ወንድ ልጅ ማመን ያለበት ብዬ የማስበው ቢኖረውም ባይኖረውም ያለበትን ስታተስ ማመን ግዴታው ነው። ለምሳሌ እኔ ተወዳጅ ነኝ። እንደ ተወዳጅ አሁን ያለሁበት ስታተስ ልክም ይሁን ልክም አይሁን ግን ስላለሁበት ብቻ ያለሁበት ቦታ ልክ ነው። መቀየር እንዳለበት ላምን እችል ይሆናል። መቀየር አለበትም ብዬ ላስብ እችላለሁ። መሻሻል አለብኝም ብዬ ላስብ እችላለሁ ምናምን። ግን እዚህ ውስጥ ያለውን ማንነቴን ግን መቀየር አልችልም። በቃ ይሄ ፕሮሰሴ የኔ ነው። እዚህ ፕሮሴስ ውስጥ በስንፍናም ድምጣ በጉብዝናም ድምጣ በምንም ድምጣ ያለሁበት ነገር በቂ ነው እዚህ ጋር ስላለሁ። ግን የሆነ ሴት መታ አይ አንተ እኮ ምናምን ብላ ጀጅ ማድረግ የምትጀምር ከሆነ እኔን ሳይሆን ከኔ ጀርባ ያለውን ነገር ነው ኤክስፔክት የምታደርገው ነው። እሱኛው ደግሞ ለላይፍ ፒስ አለ። እንትኑም የሚጀምረው እዛ ጋር መሰለኝ መተላለፍ አይነት ነገር እንዴ። በዛ ልክም ደግሞ አስቢ እስቲ ነገ እኔ አግብቻት መኖራት ሴት የልጆቼ እናት ብዬ የማስባት ሴት ምናምን ቃል ኪዳን የምትገቢው እኮ ባጣ ባገኝ የሆነ ነገር ቢሆን ምናምን ብለሽ ነው ቃል የምትገቢው። አሁን ላይ ስላለኝ ወደፊት ላይ ኖረኝ ይችላል። ምንም ጥርጥር የለውም። ከዛ ደግሞ የምታምኛት ሴት መሆን አለባት ነገር እየወላረ። ስለዚህ እኔ እንዳመንኳት ሪቨርስ እፈልጋለሁ። ፍቅር ሰጥቶ መቀበል ነው ብለሽ ታስቢያለሽ ወይስ መስጠት ብቻ ነው? አሁን እንደዚህ ጠይቅኝ ከኤክስፔክቴሽን ጋር ይገናኛል አይደል? እኔ አንድ ሶስት አሁን ለምሳሌ እኔ ሳፈቅር በዛ ወይ እንድፈቀር ስለምፈልግ ሊሆን ይችላል። ገብተዋል። የሆነ ነገር የሆነ ሰው የሆነ ነገር ሳደርግ እንዲደረግልኝ የምፈልገውን ነው የማደርገው። በዚህም ይሁን በዛ በጣም ካፈቀርኩ በዛ ወይ እንድታፈቅረኝ ስለምፈልግ ነው የሚሆነው። ስለዚህ ልክ ነው ማለት መቀበል አለው ማለት ነው። እኔም እንደዛ ነው ማለት ነው። እንደዛ ሰው በደንብ አስባለሁ። ያ ግን የሆነች ሴት ልጅ ወደፊቷ ላይ አለመኖርህን አሁን እንዴት ነው የምታውቀው? እኮ እሷን ብቻ አሁን ይሄ ልጅ አውቋል ኦልሬዲ ነገዋ ላይ እንደሌላ አውቋል። እንዴት ነው ማወቅ የሚቻለው በዚህ ወይ? እሱን አላውቅም። ግን እኔ የሚመስለኝ እሱ ያሰበው የላይፍ ስታይል አለ ራሱን ካለበት ሁኔታ ካለበት ስታተስ ማለት ሜንታሊም ፋይናንሻሊ በብዙ ነገር ብቻ ካለበት ስታተስ አንጻር ሳይው ልጅቷ የምትፈልገው የምታስበው ነገር እሷ አይምሮ ውስጥ ተገንብቶ ያለቀ ሊሆን ይችል ይሆናል። ለምሳሌ ባለ 3 መኝታ ምናምን ቤት ነው የምፈልገው ብላ ሴታፕ አድርጋ ከሆነ ይሄ ልጅ ኮንዶሚኒየም ተከራይቶ ማኖር የሚችል አቅም ላይ ከሆነ ሲያስበው ባለ 3 መኝታ ለመግዛት ራሱ ፕሮቫይድ ማድረግ እንዳለበት ካመነ
ኦኬ እኔ ማድረግ አለብኝ ማለት ነው። ሶ ለሷ ይሄንን ነገር ለማድረግ ጊዜ ሊወስድ ይችላል፣ የሆነ ነገር ሊወስድ ይችላል ብሎ ጥላኝ መሄዱ አይቀርም የሚል ፍርሃትም ይኖራል። ሴት ልጅ ከወንድ ጋር ተመሳሳይ ኢነርጂ ቢኖራት ችግር አለው? በምን መንገድ? በቃ ኢነርጂያችሁ ለስራም ለምንም ምንም የወንድ ኢነርጂ ቢኖራት ምንድነው ችግሩ? ሴት ልጅ እንደሚፈልገው እሷ እንዴ ኧረ በጣም ወሳኙ ነገር እኔ ቀላል ነገር ልንገርሽ። አንቺ መለውጥ የምትፈልጊው አሁን ያለሽበት ስታተስ ተመችቶኛል ከሆነ ለመቀየር ዝግጁ አይደለሽም። አሁን ያለሽበት ነገር በቂ ነው፣ በቃ ይምሮሻ ምናል። አይ እኔ የምፈልጋት አሁን እንደዚህ አይነት ሴት ነች ብለሽ ለራስሽ ነግረሽው፣ ግን አብሮኝ ካለው ሰው ጋር መለወጥ ስፈልግ የእሱስ ኢነርጂ እንዴት ነው ስትይ፣ እሱ ለመቀየር የሚሄድበትን ርቀት አብራችሁ ቁጭ ብላችሁ የምታወሩበት ዲስከስ የምታደርጉበትና መንገዳችሁ ተመሳሳይ ከሆነ ምን ትፈልጊያለሽ? ስትወልጂ ልጅሽን እኮ ሊድ ለማድረግ ቀላል ነገር ነው ማለት መከራ። አሁን ልጅሽን በድሎት ማሳደግ ነው የምትፈልጊው? ምንም ሳይነካው አቧራ ምናምን ሳይነካው ነው ማሳደግ የምትፈልጊው? ወይስ የሆነ ችግር እያለፈ እንዲሄድ ነው የምትፈልጊው? ለምን መሰለህ ይሄን ጥያቄ ያነሳውልህ? አንድ ቦታ ላይ ሰምቼ ነው። ይሄ አይስማማም የሚያወራው ሰው ሴት ልጅ የወንድ አይነት ኢነርጂ እንዲኖራት ምናምን ብሎ የሚስማማ ሰው አይደለም እያወራ ያለው። በሆነ መንገድ ልክ ሊሆን ይችላል። አሁን ለምሳሌ ሴት ልጅ የወንድ ኢነርጂ የሚኖራት ወንድ ሆኖ አካባቢዋ የሆነ ነገር ማድረግ የሚያረግ ሰው ሳይኖር ሲቀር ነው። አሁን ለምሳሌ እናት ብቻዋን ስታሳድግ ወንድ ሆና ነው የምታሳድግ። በቃ ወንድ ስለሌለ አባት ስለሌለ የወንዱንም ኢነርጂ የወንዱንም እንትን ወስዳ ነው። አንድ ሴት ልጅም ባል አላት። ሶ ባሏ ግን ያው ባል ማድረግ ያለበትን የሆነ ነገር ማድረግ ሳይችል ሲቀር የወንዱን ኢነርጂ ታይባታለ። በቃ ወንድ ሆና ለቤቷ ወንድ ሆና ምናምን ነገር ስትወጣ ታያታለ። ሶ በዛ አኳያ ሴት ደግሞ ሌላ ነው አይደለ? ወንድ ሆነች ማለት ብዙ ነገሯን ነው ተቀይሮ የምታየው። የወንድ ኢነርጂ አላት ማለት ብዙ ነገሯን ነው ሉዝ የምታደርገው። ገብቷላ? ሶ የሴት ኢነርጂዋ ነው እንደሷ የሚያስፈልጋት። ሶ ወንድ የምትሆነው ግን የወንድ ኢነርጂ ወይም ወንድ የሆነ አጠገቧ የወንድ ኢነርጂ ስላልታየ ገብቷላ? ሐሳቤ እንደዛ አይመስልም? ሶ በዚያ አኳያ ኢነርጂያቸው የወንድ ኢነርጂ ሴት ላይ ስታይ ምቾት ይሰጣል። አዎ በደንብ። ምክንያቱም ለማን ነው አሁን እኔ እኮ ለምሳሌ የሆነ ሰው ፍቅረኛ ይዞ አገባ ማለት ለራሱ አይደለም የሚኖረው። ኦፍ ኮርስ ያ ትዳር ሲሆን ላንቺ አይደለም የምትኖሪው። አንድ ለቤትሽ ነው የምትኖሪው። ለቤትሽ ማለት ቤት ውስጥ ለሚመጣው ለእያንዳንዱ ነገር ኃላፊነት ተሰምቶሽ ነው የምትኖሪው። ከዛ ቤትሽን ሴት አፕ አድርገሽ ጨረስሽ ማለት ነገ ልጅሽ ሲመጣ አንቺ ያሳለፍሽው ችግር አለ፣ እሱን ችግር በግማሽ ቀንሰሽለት መኖር አለበት የሚመጣው። ሶ ለሱ ነው አሁን አንቺ መምህሩ ነሽ። ስለዚህ የኔ ብቻ ውጤት አይደለም ማለት ነው። እምወልደው ልጅ በኔ ኤነርጂ ውስጥ የሚያልፍበት የሆነ ነገር አለ፣ በሷ የሚያልፍበት የሆነ ነገር አለ። ለምሳሌ በጣም ማይሆን ነገር ውስጥ የገባች ሴት ትዳሩ በወንድየው የሆነ ነገር የሚቆም ከሆነ በቃ እሱ ነው ጠንካራ፣ እሱ ነው የሆነ ነገር ሰርቫይቭ የሚያደርገው ምናምን ከሆነ እሷን እያዩ ልክ ቤት ውስጥ እሷን እያዩ የሚመጡ ልጆችን ዝም ብለሽ የምታያቸው ከሆነ ሆነዋል ለማለት አይደለም፣ ግን የሚመጡ የእሷን ነው የሚይዙት። ለምሳሌ በሰራተኛ የሚያድጉ ቁጭ ብላ የምትኖር ከሆነ መብላት መጠጣት የሆነ ነገር ምናምን ከሆነ መቀመጥ ትክክል ነው ለልጆቹ። ቻናል መቀየር፣ ጥፍር መወረድ፣ የሆነ ነገር ማድረግ አይጠብቁ ንጽህና ማለት አይደለም። ግን አዘ ቢዝነስ ይሄ ነው ልክ የሚመስላቸው። ግን እኔ አሁን ለምሳሌ አክስቴ አለች። ልጆቹ ከትምህርት ቤት መጥተው የሆነ ነገር ማድረግ እንዳለባቸው ያውቃሉ። መጥተው ባልየው አለ አባታቸው ማለት ነው። እሱ መጥቶ ቤት ሲገባ ምናምን እሱ ደግሞ ሌላ ነው እና አካዳሚ ላይ ጥሩ ናቸው ሁሉም። ግን ቤት መጥተው ቤት የሆነ ነገር ማድረግ እንዳለባቸው ግን ያውቃሉ። ለምሳሌ 12 ዓመቷ ነው አንዷ ምግብ ታበስላለች። እኔ አሁን እዛ ስሄድ ምግብ ታበስልኛለች ይላል። 12 ዓመቷ ነው። ሲጣፍጥ መስራት መቻል በዚህ የምርሽን ነው ምናምን ማስታጠብ፣ የሆነ ነገር ቤት ማጽዳት፣ የሆነ ነገር ማድረግ ምናምን ይሄ አሁን ከማን ነው የሚወርሱት? አባትየው ቤት የለም እዚህ ካለው ነው የሚወርሱት። ሰው ትዳር ልክ ስትመሰርቺ ትዳርም ሳይሆን ሪሌሽንሺፕ ስትጀምሪም ለአንቺ መኖርሽ የሆነ ፐርሰንት ይቆምና ለሰንበዲ ነው የሚኖረው። ስለዚህ እርስ በርስ ይኖረዋል ብዬ አስባለሁ። ያ ልክ ነህ። ተወዲስ ወደ ቲክቶክ ጎራ ብለሃል። እንዴት ነው ቲክቶክ መስራት የጀመራችሁት? አንዳንዴ ለምን መሰለህ ይሄን ጥያቄ ጠየቅኩት። የፊልም ወይም የኪነ ጥበብ ባለሙያ ሆኖ
ልክ ነን እያልኩኝ አይደለም። ወደ ቲክቶክ መምጣት ትንሽ ከባድ ነበር አይደል? የሆነ ጊዜ ያንን እንዴት ሰበርከው? ለምንድን ነው የምጠይቅህ? የሆነ ጊዜ መምጣት ትችል ነበር ቲክቶክ ላይ፣ ለምን አሁን? ምንድን ነው መሰለሽ ውጪ ላይ ያሉትን ሰዎች ዝም ብዬ ሳይ ውጪ ማለት ትልልቆቹ ሌጀንድ የምንላቸው ሰዎች ስናይ ኢንስታግራም አላቸው። ኢንስታግራም ላይ ፖስት የሚያደርጉትን ቪዲዮ ሳይ ይከፈላቸውም አይከፈላቸውም ራሳቸውን ግን ፕሮሞት እያደረጉ ነው። ለምሳሌ ሮክን ታውቂዋለሽ አይደል? መላጣው በሆነ ማስታወቂያ በአንድ ፖስት ስንትና ስንት ሚሊዮን ብር እንደሚከፈለው ስሰማ ቲቪ ኮሜርሻል ሰርቶ አይደለም እራሱ ፔጅ ላይ የሆነ ፖስት አድርጎ ነው። አንድ በይ። ሁለተኛ ባድ ቦይስን አይተሽዋል? ባድ ቦይስ 2 አሁን ፋይናሉ ማለት ነው። ዊል ስሚዝ እና ማነው ብቻ ስሙ ጠፋኝ። ፊልሙን ባድ ቦይስን ያስተዋወቁበት መንገድ ቲክቶክ ነው። ወደ 200 ምናምን ሚሊዮን ዶላር ነው ያወጡት። ሲያስገቡ ግን የእሱን 3 ነው 2 እጥፍ ነው ያስገቡት። ቲክቶክ ላይ የሰሩት ሌላ ላይ አልሰሩም አይደለም። ቲክቶክ ላይ የሰሩትን ፕሮሞሽን ግን ስታዩ ሲሊ ፕሮሞሽን ነው። ሁለቱ ይገናኛሉ፣ የሆነ ነገር ያደርጋሉ፣ ፖስት ይደረጋል። ሜሲ ጋር ሄደው ኳስ ሲመቱ የሆነ ነገር ሲያደርጉ ምናምን በቃ መንገዱ ፕሮሞት መደረግ ነው፣ ራስን መሸጥ ነው። እንደሱ አየው። እኛ ጋር ግን ስንመጣ ፕላትፎርሙ ጥሩም ነው የሚሉ አሉ፣ ጥሩም ነው አይደለም የሚሉ አሉ። ጥሩነቱ እንደ ጥሩነት ተጠቀሚያለሽ፣ መጥፎ የሚሆንበት ፓርት ላይ ሲመጣ ለአንቺ የማይሆን ከሆነ ትከለክያለሽ፣ መብትሽ። ግን እዚህ ጋር ላስቆምህና ልክ ነን ስቲል ልክ ነን አይደለም። ለቲክቶክ የምንሰጠው ቦታ ዝቅተኛ ነበር አይደለም። በተለይ እዚህ አርቱ ላይ የቆየ ሰው እዛ ሄደ ማለት ራሱን እንዳወረደ አይነት ይቆጠር ነበር። ሰው እሱን ማክለብ ታወራለኝ ደስ ይለኛል። እንኳን ቲክቶክ አይደለም ሌላም አፖች አሉ እኛ ሀገር ሆነና በቃ አንጠቀምባቸውም እንጂ እስቲል እንደውም እኔ አሁን ደካማ ነኝ። አሁን እንደዚህ ኖርማል አፖች ላይ ምናምን መጠቀም ስለ ትሬድ ምናምን ታውቂያለሽ? ይሄ ምናምን ድሮ ምንድን ነው ትሬድ ምናምን ይባላል። አሁን ሁሉም ሰው ትሬድ ብሎ ምናምን ያደርጋል። አንደኛው ወይ ነው በቃ ይሄ ገንዘብ የማግኛ ወይ ሆነ። ቲክቶክ ኦዲየንስ ካለው ሰው እዚህ ላይ አለ ከተባለ አንድ ባለሙያ ወይ ደግሞ አንድ የኪነ ጥበብ ባለሙያ የሚባል ሰው ወዳለበት ነው የሚሄደው። ፊልም ሰርቼ ለምሳሌ አሁን ይሄን ተይው፣ ፊልሙን ተይው፣ ይሄን ፖድካስት ፖስት የምታደርጊበት ዩቲዩብ ኦዲየንስ ስላለው ነው እንጂ ባይኖረው ኖሮ ከዚህ የተሻለ ለምን ቲክቶክ ላይ ለምሳሌ አታደርጊው? ቲክቶክ ላይ የምትቆርጩ ቲክቶክ ላይ ሰንበዲ አይቶት መጥቶ ዩቲዩብ ላይ እንዲመጣ ሶ እኔ የማስበው ምንድነው እኔ የሆነ የራስ የምለውን ሰው ማገኝበት አንዱ ቦታ ነው። ሰው ካለ እዛ ጋር ቦታ ስትገቢ የሚወድሽ ሰው አለ፣ የሚጣላሽ ሰው አለ፣ ምንድን ነው የሚጨማለቅ የሚል ሰውም አለ። ስለዚህ የሚወድሽን ሰው ለማብዛት አንቺን አክሰፕት የሚያደርግሽን ሰው ለማብዛት እዛ ጋር ካለ ትሄጃለሽ። ስትሄጂ ግን እንዴትኛው ሆነሽ ነው ሄድሽው ነው። ኦፍ ኮርስ ያለበትን ቦታ ለቀህ አውርደህ ነው ኦር ሳምቲንግ ቦታውን ነው። አሁን ሁሉም ገብቷቸው ወደዚህኛው ሲመጡ እዚህኛው ጋር መተሽ የምትሰሪው ስራ አንቺን ያድንሻል ወይስ ደግሞ የበለጠ እንድትወርጂ ነው የሚያደርግሽ? እኔ ማሎሸሽን ነገር ልንገርሽ። ቲክቶክ ላይ ከሆነ ጊዜ በኋላ የሆነ ሰሞን ላይ የነበረ ፖስት ነበር፣ የሆነ ነገር ነበር። ጥሩ አይደለም መሆን ስለነበረበት የሆነ ነገር አለ። ከዛም በኋላ መጥቼ ያረኳቸው ነገሮች አሉ። መሆን ስለነበረበት በሰዓቱ ልክ ነው። አሁን ደግሞ ብትጠይቅኝ ማየት የምፈልገውን ቪዲዮ እሰራለሁ። እኔ ማየት የምፈልገው ቪዲዮ ማለት እኔ የምወደው ቪዲዮ ነው። ሶ እኔ ከወደድኩት ዋይናት ለምን አትወጂው? ምክንያቱም እኔ ሊደብረኝ አድርጌ አይደለም የምሰራው፣ ሰንበዲ እንዲወደው ነው። ግን አሁን ቲክቶክ ላይ የሰራ ወደ ፊልም አናመጣው የሚል ባለሙያ ገጥሞ ያውቃል? አክተር ከቲክቶክ አንወስድም ኦር አክተርነትህን አውርደከዋልና ለዚህ ዲዘርቭ አታረግም የሚል እሳቤ ገጥሞ አያውቅም የሚባል አለ። አሁን እሱኛውን ከምን አንጻር ተባለ ብዬ ጠይቃለሁ። ለምሳሌ መምጣት የሌለባቸው ብለን የምናስባቸው ሰዎች ሊኖሩ ይችሉ ይሆናል እዛ ላይ ግን ኦዲየንስ ያላቸው ሰው በቃ ኢንተርቴን የሚያደርግባቸው እና ሲኒማ ውስጥ ይምጡ የሚል እኔ ፊልም በጣም ሪስፔክት የማደርገው በጣም የሚከብድ ነገር እንደሆነ ስለማቅ ዝም ብሎ ተነስተሽ ለስራ ብትይ የሚሰራ አይደለም። ምክንያቱም በቃ አሌክስ ሁል ጊዜ ላይ ትወና ላይ ልክ
ክራር ይዘሽ እንደዚህ ስትጫወቺ የምትደረድሪው ያላ ትዝታ ነው ብለሽ ስትቀኙ ትዝታን ወደ ባቲ የሚሄድብሽ ከሆነ አፈረሽ። ስለዚህ የምትደረድሪው ቅኝት ትዝታ ብቻ ነው መሆን ያለበት፣ ቅኝቱ ከተስማማን ማለት ነው። ሶ አክቲንግም ፊልምም የተደረደሩ ነገሮች አሉት። በቃ ሲደረደሩ ለካ እንዲህ ነው እንዴ የሚያስብሉ ማለት ነው። ከነዛ ውስጥ የሆነ ነገር ማፍረስ የምትጀምሪ ከሆነ ቅኝቱ ይበላሻል። ስታዩ ምናምን የምትይው ነገር ይመጣል። እኔ የኔ ሙያ እኔ የምወደው ሙያ ያለሁበት ሙያ በጣም ሪስፔክት የማደርገው ሙያ በስትክክል የተቃኘ ነገር እንዳለው ማሰብ ስለምፈልግ እኔ በራሴ በገባኝ መንገድ ልክ ነው ብዬ በማስበው መንገድ ነገርየውን ቃኝቼ ለማውጣት እሞክራለሁ። ሰው ሲያየው ደግሞ ቅኝቱ ይመቸውና ይወደዋል። ከዛ ደግሞ ቲክቶክ ላይ ገብቼ ሳየው ኢንጌጅ ያደረገበት መንገድ ደግሞ ሰውን እንዲወደው ካረገ፣ ቪዲዮዬ እንዲታይ ካደረገ፣ ኮሜንት ገብቼ የሰዎቹን ሪያክሽን በጣም ምናምን ስሜታቸውን የሚገልጹበትን አማርኛ እያየው ዋይናት ለምን አልሰራው? ይሄኛው ቲክቶክ የምሰራበት ኢነርጂ እና ሲኒማ ላይ ሲወጣ የሚሰራበት ኢነርጂ ማች እንደማያደርግ አንድ እንዳልሆነ እናውቀዋለን። ግን ምንድነው እዚህም ስትሰሪ የምትሰሪው ለፕላትፎርሙ ነው። ሲኒማ ሲሰራ የሲኒማ የሚባል ጉዳይ እንዳለ ስለምናውቅ እዛ ጋር ደግሞ ስታንዳርዱ ከፍ ያለ ነው። ስለዚህ አሁን እኔ የቲክቶክ አክተር ወደ እንትን ያመጣል የሲኒማ ወደ ሲኒማ አይመጣም ሲባል የትኛው ነው ግዴታ ነው? ምክንያቱም አሁን ቲክቶክ ላይ ብዙ ተዋናይ አለ። ኦፍ ኮርስ በደንብ አሁን ሁሉም እየመጡ ስለሆነ ነው። እንዴት ነው ማስመሰለ ቲክቶክን ፕላትፎርሙን እኛ ሀገር ብቻ ይመስለኛል በጣም ይናቅ ነው። በጣም የወረደ አመለካከት ነው። አሁን እየተስተካከለ ነው። ምክንያቱም ኤቭሪዋን ማርኬቲንጉ ቲክቶክ ላይ እንደሆነ አምኗል። ማንም የቲቪ ኮሜርሻል ከሚያሰራ እዚህ መጥቶ ቢያሰራ የሚመርጥበት ጊዜ ላይ ነው ያለ ነው። ሶ ፕላትፎርሙን የሆነ ጊዜ ግን በጣም አንደርስቲሜት አድርገ ነው ነበር። ገብቷላ? ያ ነው ይሄ አሁን ቀድሞ የመጡ ሰዎች አሁን ጥሩ ደረጃ ናቸው። ቲክቶክን አክሴፕት አድርገው ቀድሞ የመጡ ሰዎች አሁን በጣም ጥሩ ደረጃ ላይ ነው ያለው። ሶ እየቆየን አንደርስታንድ ያደርግናቸው ሰዎችም ወደዛው መተናል። አፍተር ኦል ሁሉም ከድርጅት እስከ ግለሰብ ወደ ቲክቶክ መምጣቱ ማይቀር ነው። ሶ ፕላትፎርሙን አንናቀው ነው። አሁን ይሄን ሐሳብ ሳነሳለ የትኛውን ፕላትፎርም እንዳልከው ራስን ማስተዋወቅ ከሆነ የራስን ኦዲየንስ የምትገነባበት ከሆነ ፕሮዳክትህን የምታስተዋውቅበት ከሆነ ገብቷላ? ያን ሁሉ ኦዲየንስ እያየህ እንዴት ያን ፕላትፎርም ልትመጥ ትችላለህ? ለምሳሌ ምን አስባለሁ መሰለሽ፣ ሕክምና ቢሆን ወደ ሁሉም ሄዳት ወደ አንቺ ነው ሰው የሚመጣው። ምክንያቱም ማን እንደታመመ አታውቂም። ሙያው ሰው ወደ አንቺ የሚመጣበት ሆነ። አሁን መዳን የምትፈልጊበት ነገር ሲሆን በቃ ለመዳን ትሮጫለሽ። ይሄኛው ነገር አሁን የኛ ደግሞ ሰው ያለበት ቦታ ነው የምትገቢው። ምክንያቱም ሰው ሲያይሽ እንዴ የሚልበት፣ ምክንያቱም ለሪሊፍ የምንሰራው ነው። ሰው እያለቀሰም እየሳቀም የሚዝናናበት ነው፣ ተዝናኖት ያለበት። በሌላ ደግሞ ምን ይሰማኛል መሰለ፣ ቲክቶክ ገንዘብ የሚገኝበትን ፕላትፎርም ሆኗል አይደለ? ሶ እዚህ አርቱ ላይ ትጥራለህ፣ ገንዘብ የለውም አይደለም፣ ብዙ ነገር ታደርጋለህ ምናምን እስቲል እየሰራህ የሰርቫይቫል ጥያቄ ላይ ልትሆን ትችላለህ። በዚህ መንገድ ደግሞ ይሄ ፕላትፎርም ላይ ራስን ከገነባ ጥሩ ኦዲየንስ ካለ በቀላሉ ገንዘብ የምታገኝበት ፕላትፎርምም ሆኗል አይደለ? ምንም ጥያቄ የለውም። በዛም አንፃር ነው ይሄኛውን ወደ ቲክቶክ ሙቭ የምናደርገው ብዙዎቻችን። ሶ እንደዛም አስባለሁ ይሄን ቲክቶክ ፕላትፎርም ማስታወቂያም እንደመስራት የሆነ ጥያቄንም እንደመፍታት። እኔ ማስታወቂያው አሁን ለምሳሌ ሰው ቲክቶክን ሲያስብ ነገ ማስታወቂያ እሰራለሁ ምናምን ብሎ ይላል። እኔ ደግሞ ማስታወቂያውን ሳይሆን አሁን አስቤ የምሰራው እኔ ነገ ለምሰራው ስራ ሰው አምኖኝ እንዲመጣ ስለምፈልግ አሁን ተወዳጅ ነው የሰራው ሲባል ተወዳጅ ኦኬ በቃ ምን ሊያሳየን ነው እንዲል እፈልጋለሁ ሰው እንጂ አይ ነው ማስታወቂያ ሰርቻ አውቃለሁ። ግን አሁን ሰው የማስታወቂያ ያሰራኛል እንትን ብዬ ምናምን አይደለም። እውነት ለመናገር እፈልጋለሁ እኮ ግን ምንድነው ሰው እንዲያምንብኝ ስለምፈልግ ነው።